أسلو من هو هذا النبي الذي ذكر في كتابكم في كتبكم؟ أشي اللهم رب هذه الدعوة التامة والصلاة القائمة محمد رسالة الفضيلة وبعث مقام محمد الذي واتينك رضيت بالله ربا وبالإسلام دينا محمد صلى الله عليه وسلم. لهم دار السلام عند ربهم وهو وليهم بما كانوا يعملون ويوم يحشرون محمد الألباي بالله والآمين أيكو كريستيانش بلا ساجة እሺ ፌሮ ጥያቄ አለ? እሺ ጤና ይስጥልን። እንዴት ነህ? አብሮ ይስጥልን። እንዴት ነው? እግዚአብሔር ይመስገን አለ አልሐምዱሊላህ። መስጊድ ውስጥ ነው መሰለኝ፣ እንደዛ ይመስላል። አዎ ችግር የለውም፣ አውራት ይቻላል። ራቅ ብያለሁ ትንሽ። መስጊድ ውስጥ ይፈቀዳል እንደ ስለ ባይብል ማውራት? ወደ ጥያቄ ግባ። የሚያስቀየና ነገር እንዳለ ትንሽ ድምጽህን ጥያቄ ትንሽ ሁሱ ለምን አወረድከው? ሁሉንም ለምን አወረድከን? ሁላችንንም እባክህ አትረብሽ። አንዴ ይሄው ለመማማር መጣህ። አንተም መማማር ትችላለህ። አብሽር። አንዴ በዚያ ላይ ጥያቄ አለ? እስልምና ድምጽህን ትንሽ ከፍ አድርገው፣ አይሰማኝም። ምን ነው ከፍ ማድረገው? ያንተ እኮ ይሰማል። አረሽ ከተሰማ በቂ ነው። ጥያቄ ምንድን ነው? እስቲ ያው ነፃ ሆነ አወራለን ሁሉንም ነገር አይደል? ወደ ጥያቄ ግባ። እየጠበቅኩ ነው እኮ ገባለው። መጀመሪያ በዚህ መስማማት አለብን። ምክንያቱም ገብቼ ነገሩ ወደ ሌላ እንትን ስለምን ነው። እሺ ወደ ማስረጃ መታመጣ ከሆነ ለእያንዳንዱ ነገር ችግር የለውም። እኔ ጋር ተረተረት አይሰራም ወይንም ከኪሳውቱ ማውራት አይሰራም። አሁን ወደ ሐሳብ ግባ። እሺ ያንተ ጥያቄ ምን ነበር? እሺ የኔ ጥያቄ ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ ታመልካለህ አታመልክም? ምን ታመልካለህ? ወንድ ልጅ ታመልካለህ አታመልክም? ወይ ጉድ! እስቲ ወይኔ ጋር ያለው እንትን ነው እንዴ? እስቲ እንደገና ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ እንዴት ይመለካል ከእግዚአብሔር ውጭ? በጣም ጥሩ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ ታመልከዋለህ አታመልከው? በደንብ ነው አመልከው። ወንድ ልጅ አመልካለሁ አላመልክም፣ ነገር ግን አመልካለሁ አለ። ማን ነው እሱ? ግን ያ የተወለደ ወንድ ልጅ ማን ነው? ኢየሱስ። አታጣምማ። እስቲ እንደም እናውራ ካልክ ደቂቃ ተሰጣጥተን እናውራ። ወንድ ልጅ አላመልክም እንደገና እንደሚያመልክ ተናገረ ወንድ ልጅ። እሺ ይሄ የምታመልከው ልጅ ይሄ አንተ አይደለም። አንዴ ተረጋጋ። ይሄ የምታመልከው ወንድ ልጅ አመልከዋለሁ። ይሄኛው ወንድ ልጅ ድብና አድርጌ ነው ማመልከው። በጣም ጥሩሽ። ይሄ የምታመልከው ወንድ ልጅ እንኳን እኔ እልፍ አላፍት መላእክት ያመልኩታል፣ ይሰግዱለታል። ስለላንዴ ይሄ አዳምጥ እንጂ ይሄ የምታመልከው ወንድ ልጅ አምላካለሁ የለውም? ይሄ የምታመልከው ወንድ ልጅ እየሰማኸኝ ነው? አምላካለሁ የለውም? ያን ወንድ ልጅ ከወንድ ልጆች ለይተህ ልታቅ ይገባል። እሺ አምላካለሁ የለውም? በቃ እኔ አመልካለሁ ብያለሁ። አንድ ግን እኔ ፈልጌ የገባው መሐመድ የሚለው መጽሐፍ ቅዱስ ውስጥ የቱ ጋር እንዳለ አሳየኝ። እሺ ብሉይ ኪዳን በምን ቋንቋ ነው የተጻፈው? በምን የሚጻፍ እስቲ መልስልኝ። አሁን በምን የሚጻፍ ሳይሆን የተጻፈበትን ንገረን። ታውቃለህ አታውቅም? ማታውቅ ከሆነ ንገረን። ብራዘር አውቃለሁ፣ ግን እኔ አሁን የሚጠይቀኝ ቀድመ መልስልኝ። መሐመድ የሚለውን መልስልኝ።
እኮ ልመልስልህ ነው። መጽሐፍህ ሰላም በመጽሐፍህ ላይ እንዳሳየህ እስከጠየቀኝ ድረስ መጽሐፍህ በምን ቋንቋ ነበር መጀመሪያ የተጻፈው? አላቅም በምን እንደተጻፈ። በዕብራይስጥ መጽሐፉን ታውቃለህ አታውቅም? አላቅም። እሺ በዕብራይስጥ ነው መጀመሪያ የተጻፈው። እንደዛ ነው እንዴ? በዕብራይስጥ ነው የተጻፈው? በምን ቋንቋ ነበር ነብያቶች ሲናገሩ ነበር? በአማርኛ የተጻፈ ነው ይመስለኝ። ከላይ ኦርቶዶክስ አለ የተናሰ ኦርቶዶክስ አለው። ሰላም ነው እንዴ? ሰላም ነው። ደህና ማለት ዘር መስገን እንዴት ነህ? አለንሽ አለን ፈጣሪ መስገን። ጥያቄ ነበረኝ። ጥያቄ ምንድን ነው? አይ እስላም የድሮ የነቢያት ሃይማኖት ነው የሚል አርስት ነው አይቼ የገባሁት እና እሱን እንደዛ ነው በእናንተ ሃይማኖት? እስልምና የቀደሙት የነብያቶች ሁሉ ሃይማኖት ነው። እሺ ማስረጃው ታዲያ ምን አለ ማስረጃ? አሁን የድሮ የነቢያት ሃይማኖት ከሆነ ማስረጃ ምንድነው? እኮ የነብያቶች ሃይማኖት መሆኑ ነው ማስረጃው። እነሱ ቀጥታ ቃል በቃል የተናገሩበትን ፈልገህ ነው ሙስሊሞች እንደሆኑ እስልምናን የሰበኩበትን? አዎ በጣም ጥሩ። ያዕቆብ ምን አለ መሰለህ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون አለ። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ። ስለዚህ እስልምና ሰብኳቸው። የት ላይ ነው እንደዚህ የተጻፈው? የት ላይ ነው? ምዕራፍ 2 ቁጥር 182 ላይ በመጽሐፍ ቅዱስ ላይ ነው። የግዴታ ማስረጃ መጽሐፍ ቅዱስ መሆን አለበት? አይ ችግር የለም ማለቴ ቁርአን ላይ ነው። ታዲያ ማስረጃ ምንድነው ታዲያ? ቁርአን ላይ ቁርአን ማስረጃ ነው ካልክ እኮ ከኢየሱስ ክርስቶስ በኋላ የመጣ ነው። ነብይ መሐመድ ይዞት የመጣ ነው አይደለ እንዴ? እሺ ስለዚህ ኢየሱስ ክርስቶስ ማስረጃ ሊሆን አይችልም። ምክንያቱም እሱ ከነ ሙሴ በኋላ ስለመጣ ያስከራል። እንደዚህ ችግር የለውም። ልትወና ይሄንን ከገዛ መጽሐፍ ቆይ ወደ ነቲ ትመጣለህ። ከቁርአን አትፈልግም አይደለ? ማስረጃ ባጭሩ አይደለም ቁርአኑ በኋላ ነው የመጣ ብዬ ነው። እሺ ከቁርአን አትፈልግም ማስረጃ? ልትወው ነው ከድሮ ሰዎች በኋላ ለምንድን ነው ከቁርአን አትፈልግም አይደለ? ማስረጃ ወሰን አንድ ነገር እንግባባለን። ከዚህ በፊትም መጥቼ ብዙ ጊዜ ጠይቃለሁ፣ ግን ከቁርአን ማስረጃ አትፈልግም ወይ? ባጭሩ እኮ ነው። አይ ከቁርአን ነው የምፈልገው ካልከላ ሳይህ የነብያቶችን ትምህርት ከድሮ ነው ያልከኛ። ከድሮ ስላልከኝ እኮ ነው። ስለዚህ ከቁርአን አትፈልግም ማስረጃ? ከድሮ ያሁን በኋላ ነው የመጣ ቁርአን። ታዲያ እንዴት ብሎ የድሮ ማስረጃ ሊሆን ይችላል? ቁርአን ከማን ዘንድ ነው የመጣው? ቁርአን ከማን ዘንድ ነው የመጣው? ነብይ መሐመድ ከመጣ በኋላ አይደል እንዴ የመጣው? ከማን ነው ነው ያልኩት፣ ለማን ነው አይደለም። ጥያቄውን በደንብ አዳምጥ። ከማን ነው? ከጀብሪኤል ለመሐመድ ሰጠው ብላችሁ ነው የምታምኑት? ጅብሪል ከማን መጣ? አየህ አይደለ? ከአምላክ ዘንድ የመጣ ቃል አምላክ ጊዜ ገደብ አይገድበውም። እርሱ ስላለፈውም ስለወደፊቱም ሁሉ የሚያውቅ ከሆነው አምላክ ከሆነ የመጣው በየትኛውም ዘመን አምላክ ነብይን አስነስቶ ቃልን ሊነግረው ይችላል። ስለዚህ በዚያ በነብይ አይደለም ጊዜው የሚወሰነው ከማን የመጣው በሚለው ነው። አው መሲሁ የመጣው ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነው። ትክክል ነው። ከነ ሙሴ በኋላ ነው ነብያችን የመጡት። ከርሳቸው ቢሆን የመነጨው ቃሉ የዛኔ ትክክል ነው ሐሳባችሁ። እንዴት ከነ መሲሁ በኋላ ማስረጃ ሊሆን ይችላል ይባላል? ቆይ ነገር አሁን አንድ የተረጋጋ ከርሳቸው ሳይሆን የመጣው ይሄ ቃል ከአምላክ ዘንድ እስከሆነ ድረስ አምላክ ደግሞ ያለፉትን ዘመናት ሁሉ የሚያውቅ ነው። ያ አምላክ የቀደሙትን ነብያቶች የላኳቸው እኔ ነኝ እያለ እየገለጸ እምነታቸው ምን እንደነበር በዚያ ላይ ገለጸ። ይሄ ነው። አሁን በክርስትና ላይ ይሄን ጥያቄ ብትጠይቅ መልስ የለውም። እኔ ከሌላ መጽሐፍ አልጠይቅም። አንድ የተረጋጋ እንጂ። እሺ ጠይቃለሁ። አንድ የተረጋጋ ከገዛ መጽሐፍህ እየተደማመጥን እኮ ከገዛ መጽሐፍህ አምላክ ክርስቲያን ሆኖ ያለበት ቦታ አለ። አንድ ሁለተኛ ነብያቶች ክርስቲያን ሆኖ ያሉበት ቦታ አለ። ሶስተኛ አንድ ነብይ እኔ ክርስቲያን ነኝ ያላለ ወይ? መልሰኝ። ከሌላ መጽሐፍ አልጠይቅም። አብሽር ከገዛ መጽሐፍ። ቆይ ጥያቄ ታዲያ አልጨረስኩም እኮ። ለዚህ መልስ አለ የለም?
ቆይ አሁን እስልምና ለዚህ መልስ አለ የለም። እኔ ከመጽሐፌ ልመልስልህ፣ አንተ ከመጽሐፍህ መልስ። ወንድ ነህ አንተ፣ በክርስትና አንተ ማጣጣ እኔ መልሳለሁ። ግን ቆይ አሁን ልጠይቅህ ሲል እሺ ብለኛል አይደል እንዴ? ፈርታል እንዴ? ከኛ ያለውን አንፃር መልስ አልተዋጣልህም አይደል እሱ። ስለዚህ አንተ ከገዛ መጽሐፍ እየጠየቅከው ነው። ከሌላ መጽሐፍ ብጠይቅህ አታመጣው። ከገዛ መጽሐፍም ራሱ አታመጣው። ቆይ አሁን ሁሴን አሁን እኮ ጨርሰናል። ሁሉም ወደ እኔ ትመጣለህ፣ ችግር የለውም ብያለሁ። እኛ ማስረጃዎቹ እንዳለ በቁርአን ላይ ናቸው ያለው አልኩሽ። እሱን አልቀበለም ማለት ቁርአን። ስለዚህ አሁን በክርስትና ላይ ከሌላ መጽሐፍ ሳይሆን ከገዛ መጽሐፍህ እግዚአብሔር ክርስቲያን ሁኑ ብሎ የተናገረው ጋይ ብለኛል አይደለ? እሱን እኮ ጨረስን። አልቀበለም ማለት ልስተህ አልኩህ። እሺ ቆይ ጨርጨር አሁን አስጨርሰኝና ብንዳመጥ እኮ አሪፍ ነው። አውራ እንደዚህ ብናወራ አሪፍ ነው። እሺ ነብይ መሐመድ ከማመንና ቁርአን ከማመን የቱ ይቀድማል? አያችሁ አይደል? አሁን ሃይማኖትን እንጨርሳለን። መጀመሪያ የትኛው ላይ ነብያት ሃይማኖት የሚለውን ጨርሰና የትኛውን ማመን ይቀድማል የሚለውን እንቀጥላለን። አብሽር። የትኛው ይቀድማል? እሱ እኮ እዛ ልመጣልህ እኮ ነው። እዛ ልመጣልህ ነው። አንዴ በመጽሐፍህ ላይ አንተ በእኛ ላይ ያነሳህን ጥያቄ እኛ ከመጽሐፋችን በድፍረት የምንመልሰውን መልስ አንተ ከገዛ መጽሐፍህ አንተ የጠየቀውን ጥያቄ መልስ መመለስ ትችላለህ። ጥያቄውም እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት አንድ ጥቅስ አለ። እንዲሁም ከነቢያቶች አንድ ነብይ ክርስቲያን ሁኑ ብሎ ያዘዘበት አለ። ከነቢያቶች አንድ ነብይ እኔ ክርስቲያን ነኝ ያላለ ወይ? ቃል በቃል በቁርአን ላይ አምላክ አላህ ሙስሊም ሁኑ ያለበት ቦታ አለ። ነቢያቶች ሙስሊም ሁኑ ያሉበት ቦታ አለ። ነቢያቶች እኛ ሙስሊሞች ነን ያሉበት ቦታ አለ። ለዚህ ቁርአን ላይ ለሚገኘው መልስ ሁሉ በመጽሐፍህ ላይ መልስ አለ ወይ? እግዚአብሔር ክርስቲያን ሁኑ ያለበት ቦታ አለ ወይንም ነቢያቶች ክርስቲያን ሁኑ ያሉበት ቦታ አለ ወይንም አንድ ነብይ እኔ ክርስቲያን ነኝ ያለ አለ ወይ? መልስ አለ። ግን መጀመሪያ ይሄን ካስጨረስከኝ ነው እኔ ማስረጃ ትልቁ ላይ ነው አሁን ለብለህ ስለተነበር ወደ ጥያቄ እንዳልመጣ ነው። ጥያቄ አስጨርሰኝ። ጥያቄ ጨረስኩ። እኔ ጥያቄ ማለት ይችላልው ወንድም። ቆይ ዳዊት ቆይ እስኪ ክፈት እየጠበቅኩ ነው። ቆይ አሁን የጠየቅኩት ጥያቄ መልስልኝ ሁሴን፣ ከዛ ወደዛ ትሄዳለህ። ክፈት አትከፍትም? አሁን ልታስወርደኝ ነው? ክፈት ነው የተባልከው። ለምንድን ነው የማስወርደህ? መክፈቴ ስለዚህ ማለት ነው። ይኸው እኔ የጠየቅኩህ እኮ ሳትጨርስ ወደ እኔ ጥያቄ ገባ አይደል? እኔ የጠየቀው ጥያቄ ምን ነበር መጀመሪያ? ይኸውልህ ቁርአንና ነብይ መሐመድ ከማመን መጀመሪያ የቱ ይቀድማል ብያለሁ። ጥያቄ ምን ነበረ? ድጋማ እስላም የድሮ ሃይማኖት ነው ብለሃልና እንዴት ነው ድሮ የሆነው ብዬ ጠየቅኩ አይደለ? ማስረጃዬ ቁርአን ነው አልከኝ። ከዛም ብዬ መለስኩልህ። ማስረጃዬ ቁርአን ነው አልክ። ማስረጃ ቁርአን ደግሞ በኋላ የመጣ ነው፣ ድሮ ማስረጃ ሊሆን አይችልም ብያለሁ። ስለዚህ መለስኩልህ መልስ መልስ ከየት መጣ አልከኝ? ከጀብራኤል ነው የመጣ ብላችሁ ነው የምታምኑት ነው ያልኩ። እሺ ዳዊት መልሳለኝ እያለ ነበር የተጠየቀውን ጥያቄ። ይሄ ከታች ያለው መልስ አልቻለም። ዳዊት ስለሚመልሰው ጎበዝ ነው። አውጣና ከመጽሐፍ ቅዱስ እግዚአብሔር ክርስቲያን ሆኖ ያለበት፣ ነብያቶች ክርስቲያን ሆኖ ያሉበት፣ አንድ ነብይ እኔ ክርስቲያን ነኝ ያለበት ማስረጃ ከፍተህ አሳይ። ትልቁ ላይ ነህ። መልሱን አዳምጥሽ ኦርቶዶክስ ትማራለህ። ይሄ ዳዊት ይችላል መልሱን ይመስለኛል። መሰለህ ክርስቲያን ማለት ትርጉሙ ዳዊት ክፈተው አንድ መጽሐፍ አሳየና አንዴ እግዚአብሔር ክርስቲያን ሆኖ ያለበት ቦታ ላውራሁ አንድ 10 ሰከንድ ስጠኝ። ከዛ ከተስማማን አሳየን ማለት ነው የፈለገው። ክርስቲያን ሆኖ ያለበት ክርስቲያን ማለት መጀመሪያ ትርጉሙ እኮ የክርስቶስ አሳየና አንዴ መጽሐፉን ክፈተው ክርስቲያን ሆኖ ያለበት ቦታ አንዴ ስማኝ። 10 ሰከንድ ስማኝ። ነው ያንተ ወሬ ለመስማት ሳይሆን ለማየት ነው ማስረጃ ነው የፈለገው። የተዋሂዶ ልጆች አይሰማችሁም? የራሱን ብቻ ነው እኮ መልስ አሳየን። 10 ሰከንድ ልመልስ። 10 ሰከንድ ቁጥር ከፈለክ 10 ሰከንድ። ዳዊት መሩናህ ነው ትልቅ ልጅ ነው ወንድ ልጅ አይደለ? አለ ማስረጃ ላሳያችሁ ስትል ነበር። ምንድነው የምታሳየን? እኮ ልንገርህ ከትማንት እኮ ልንገርህ ሳይሆን ማየት ነው የፈለግነው። ክፈተው እየጠበቅን ነው። ማስረጃው ያው ተከተሉኝ ሲል ክርስቶስ ክፈትና እግዚአብሔር ክርስቲያን ሆኖ ማለት ስማ እየሰማህ ነው። እግዚአብሔር ክርስቲያን ሆኖ ያለበትን ጥቅስ አንደሳየ ክፈተው። ክርስቶስ ኢየሱስ ክርስቶስ ተከተሉኝ ወላ መልስ የለውም። ይሄ ጥያቄ በፍጹም መልስ የሌለው ጥያቄ ማለት የክርስትና ሃይማኖት መጽሐፍ ቅዱስ ላይ ማስረጃ የለውም። ሰላም አለይኩም። ወአለይኩም ሰላም
ይሰማል? እኔ የምለው እሱ አላህ ምስጥ የሆነ በሰፈራችን ትንሽ መስጂድ አለና ክርስትና ማስረጃ የለውም መጽሐፍ ቅዱስ ላይ እና የመስጂዱም ደግሞ የሆነ ቁርአን ተፍሲር ምናምን ይነገርበታል። ቁርአን ተፍሲሩም ደግሞ በሌቭ ምናምን እንትን ለማፈልገን ነበር። ምን ለማለት በሌቭ ለሰው ምናምን አንዴ ዛህራ ቀጥይላችሁ አስቸረኛል። እሱ አይሰማም። መርሐባ እሱ ወጣል። ቆይ ሁሴን እንትን ልሄድ ነው። እሺ ሰላት ልሄድ ስለሆነ ከሰላት ሲመለስ ይመልስልሃል። አይሰማህም? ኔትወርክ ይዘሃል። ዛህራ መልስልኝ፣ ጥያቄ መልስልኝ። ዛህራ እሱ ባይመልስልኝ እስከ አንቺ መልስልኝ። እሱ መልሶልሃል ጥያቄው። ያንተ አሁን ጥያቄውን ተጠይቀህ ያን ጥያቄ መመለስ ስላልቻልክ ነው ወደ ሌላ ጥያቄ ሄድከው። በይዘው እሱ መጀመሪያ እስልምና የነቢያት ቆይ ተረጋጋ፣ የነቢያት ሃይማኖት ነው እስልምና ብለው ለጠየቀው ጥያቄ ቁጭ አድርጎ መለሰልህ። ከዛ በኋላ አንተ ሲጠይቅህ መልስ ስታጣ ሁለተኛ ጥያቄ ጠየቀው። ስለዚህ የመጀመሪያውን ጥያቄ መልስ። አንድ እሱ የጠየቀህን ጥያቄ መልስ መጀመሪያ። ሁለቱ ሳይጠይቀኝ በፊት ነው እኔ የጠየቁት። ገባሽ አይደል? ኖ እሱ ተከጠየቀ እሱ መጀመሪያ እሱ ነው የጠየቀ። ከዛ በኋላ ነው አንተ ሁለተኛውን ጥያቄ የጠየቀው። የጠየቀህን ጥያቄ መልስ። ኧረ የምን መፍራት ነው የምታው? አንተ ካልፈራህ ለምንድን ነው እንትንህን መመለስ ያልቻልከው? ሃይማኖትህን ማስረዳትና መመለስ ያልቻልከው ስለምትፈራ ነው? አይደለም አንቺ መልስልኝ ብዬሻለሁ። ይሄን ሁሉ ጊዜ ስጠይቅ አንተ ካልፈራህ ለምንድን ነው የማትመልሰው? ለምንድን ነው ካልፈራህ የማትመልሰው? እኔ ምንድነው መጀመሪያ ካልፈራህ መልስ። ያ ትልቁ ላይ ነህ። ክፈትና አሳየን። ክርስትና ትክክለኛ ሃይማኖት የነቢያት ሃይማኖት ለመሆኑ ማስረጃ አምጣና አሳየን። ይኸውልሽ እኔ ልጠይቅ ነው የመጣሁት። ስለዚህ ጥያቄ አለኝ ጠይቀኛለኝ። ቤቱ ደግሞ የንጽጽር ቤት ስለሆነ ይኸውልህ ቤቱ የንጽጽር ቤት ስለሆነ ሁለቱንም የምናስተናግደው ትጠይቃለህ። በዚህ መልኩ ነው እንጂ የምናስተናግደው አንዱን ብቻ ይዘን አንዱን አንጠልጥለን አንሄድም። አሁን አንተ ጥያቄ ተጠይቀሃን ጥያቄውን ካልፈራኸው መልሰው። ያንተ የሚመለስልሃል ነው። ከዛ የኔ ይመለስልኛል ማለት ነው። እሺ እድና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ክርስትና የነቢያት ሃይማኖት እንደሆነ ማስረጃ አምጣ ነው የተባልከው እንጂ በማን ስም ትጠመቃላችሁ ተብለህ አልተጠየቅም። እሺ የነቢያት ማስረጃማ አለኝ። እሺ ማስረጃ ሳይኝ አልኩት። ማስረጃ ቁርአን ነው አለኝ። ቆይ አሁን ለኔ አይደለም። አሁን ቁርአን ነው ማስረጃኛ። ማስረጃ መለስን። ማስረጃችን ምንድነው የሚለው ሳይሆን ማስረጃችን ምንም ይሁን ነገር ግን የነቢያት ሃይማኖት ለመሆኑ ማስረጃ ሰጠነ። ከዛ በኋላ መቀበል እና መቀበል ያንተ ፈንታ ነው። የኛ ጥያቄ ደግሞ የትኛው ማስረጃ ነው? ባይብልህን ተመርኩዝና አንተ የፈለከውን ጥቅስና ከባይብል ላይ ከዛ በኋላ ክርስትና የነቢያት ሃይማኖት ለመሆኑ ማስረጃ ሰጠ። ዛህራ ማስረጃ እኮ አልሰጣችኝም። የድሮ ሃይማኖት እንደሆነ ቁርአን ነው ያልሽ። ቁርአን ደግሞ ቆይ ቁርአን ደግሞ የሚለውን ተቀጥላለህ። ይሄ ቀጣይ ጥያቄ ነው። ቁርአን ደግሞ የሚለውን ቀጣይ ኪንጎ ቆይ ሲያትገጣ አጣልቃት ትግባ ኪንጎ ቆይ ተደማመጥን ነው። ይሰማሃል? ተዋህዶ ኦርቶዶክስ ተዋህዶ ይሰማህ ከሆነ መጀመሪያ እኛ የጠየቀውን ጥያቄ መለስልህ። የጠየቅነው ጥያቄ ከምንም እንመልስ ሃይማኖታችን ይሄ ነው ብለን አስረድተናል። ሃይማኖታችን የነቢያት ሃይማኖት መሆኑን አስረድተን መልሰናል። አንተ አሁን ጥያቄ ተጠይቀሃል። ክርስትና ነው የነቢያት ሃይማኖት ካልክ ባይብልን ተመርኮዝና ከዘፍጥረት እስከ ራዕይ የፈለከውን ጠቅሰህ ማስረጃ አምጣ የነቢያት ሃይማኖት ለመሆኑ። አይ ማስረጃ የለኝም ካልክ ቁርአን በኋላ ነው በፊት ነው የመጣው እንዴት ነው የሚለውን ደግሞ ቀጣይ ጥያቄ አድርገህ ትጠይቃለህ። ቤቱ የንጽጽር ቤት ስለሆነ ማለት ነው። ከዛ ነው ይጠይቃሉ፣ ከዛ ትጠይቃለህ። እንደዚህ እያልን እንሄዳለን። ነገር ግን ዝም ብለህ የሆነ እየተነዳ ከሆነ ግን እንደዛ ስለማይሆን ወደ ቀጣይ ጥያቄ እንሄዳለን። መልስ ይኸውልሽ ዛራ መጽሐፉ በድሮ በነቢያት መጽሐፉ አዳምጥኛ እንዴ ዝም ብለሽ ነው የምትለፈልሽ። መደማመጥ ካለ እኮ ነው።
መጽሐፍ የድሮ ከሆነ ከድሮ ነው። አሁን በኋላ የመጣ እንዴት ነው? በኋላ የመጣ የድሮ ማስረጃ ወደ መልስ ግባ። አሁን ወደ በኋላ ወደፊት የሚለውን ተውና ጥያቄህን የጠየቁን ጥያቄ መልሱን እየጠበቁ ነው። መልስ አልተሰጠኝም እኮ የድሮ ችግር የለውም። እኛ አልመለስንም። አንተ አሁን መልሱን ስጠን። ቆይ ኪንጎ ለምንድን ነው ጠልቀህ የምትገባው? ቆይ አንተ ገብቶኛል። እሱ ያድምጥሽ፣ አንቺ ማድምጪው በተራ ይሁን እኮ እሱ ከሆነ ወደ ሌላ ርዕስ እየሄደ ነው። ወደ ሌላ አልሄድኩም፣ እኔ እዛው ነኝ። እሺ ችግር የለውም። ወደ ሌላ ርዕስ እየሄድክ ነው። አሁን ይኸውልህ መጀመሪያ ምንድን አደረግን እኛ መጠየቅን እስልምና የነቢያት ሃይማኖት ለመሆኑ ማስረጃ ስጡን አልክ። ማስረጃ ሰጠን። የነ ያዕቆብ ሃይማኖት ለመሆኑ ማስረጃ አልሰጠሽኝም። ቆይ የነቢያት ሃይማኖት ለመሆኑ ማስረጃ ሰጠን ከያዕቆብ። አሁን አንተ ምንድነው ቀጣይ ጥያቄ ያደረከው? መጀመሪያ የመጣ ሃይማኖት ከሆነ ከቀደምት መጽሐፍቶች ለሆን እንጂ ልሰጡኝ የሚገባው ብለህ ቁርአንን በኋላ የመጣ ነው ብለህ ያላልከው ራሱ ማስረጃ ሰጥቶ መልሶልሃል። ነገር ግን አንተ አሁን ምንድነው ያደረከው ያለው? ቁርአን በኋላ ነው የመጣው ስለዚህ ማስረጃ ይሆንም ነው ያልከለው። እኛ ደግሞ እሺ ማስረጃ ይሁን አይሁን የሚለውን ነገር ይኸውልህ ማስረጃ ይሁን አይሁን የሚለውን ነገር ቀጣይ እናወራበታለን። ምንም ችግር የለውም። እስቲ ይሄ ራሱ ካልተመለሰልህ ማለት ነው ማስረጃ ይሆናል አይሆንም የሚለውን ቆይ አሁን እኛ ግን መጀመሪያ ለተጠየቀው ጥያቄ አንተ ጠይቀህ ከዛ መልሶ የጠየቀ ጥያቄ አለ። ክርስትና እኛ የነቢያት ሃይማኖት ነው፣ ይሄው ማስረጃ ቁርአን አይደለም። አንተ ደግሞ ማስረጃ አለ ወይ ክርስትና የነቢያት ሃይማኖት ነው ብሎ የተጠየቀው ጥያቄ መልስ እየጠበቅን ነው። መልስ ካለ መልስ የሌለህ ከሆነ ደግሞ ከዛ ወደ ቀጣይ ጥያቄ እንሄዳለን። መልስ የለኝም ብል እሺ በተራ እናውራ። ታዲያ ጣልቃ አትግብና እኔ አውራ። ወደ ሌላ ርዕስ ከሄድክ ጣልቃ ገባለሁ። ነገር ግን ሐሳቡ ላይ ወይም ክርስትና የነቢያት ሃይማኖት ለመሆኑ ማስረጃ እስከምታመጣ ወደ ሌላ ርዕስ አልሄድም እኔ። ይኸውልሽ አሁንም እኔ ከጥያቄ አልሄድኩም። ገባሽ አይደለ? እኔ ጥያቄ የድሮ ሃይማኖት እንደሆነ ማስረጃ ስጡኝ አልኳችሁ። ከዛ ቁርአን ነው ማስረጃ አላችሁኝ። ቆይ ወደዛ ትሄድ። ለምንድን ነው ወደዛ የምትሄደው? ወደና አሁን አንተ ምንድን ነው ያስፈራው? ጥያቄ የኔ ጥያቄ እሱ ነው። ሌላ ጥያቄ ተጠየቀ። ክርስትና የነቢያት ሃይማኖት ከሆነ ማሳየት ለምንድን ነው የፈራው? ክርስትና የነቢያት ሃይማኖት ስለመሆኑ መልስ ስጣት ባጭሩ። አሰብ ጎበስ እንደዚህ ነው። እኔ ጥያቄ መቼ መለሰችልኝ? ጥያቄ ቁርአን አለች። እኔም ጠይቃታለሁ፣ ግን አንተ ምላሽን ስጥ በቃ። ቁርአን እንዴት የመጀመሪያ እንትን ሊሆን ይችላል? ማስረጃ እንዴት ሊሆን ይችላል? አረገበስ አንተ ምላሽ ስጣት። ትክክል ኪንጎ መልስ ሲያጣ አሁን ወደዚህ ይላል። መልስ እየጠበቅን ነው። መልሱን ክፈትና ሳይን መልስ የለኝም ካልከ ወደ ቀጣዩ እንሄዳለን። ወደ ቀጣዩ እኔ እኮ አሁንም እናንተ መልስ አልሰጣችሁኝም። እኔ ልጠይቅ ብዬ ተመልሳችሁ ለኔ እየጠየቃችሁኝ ያላችሁ። አንተ የራስህን መልስ ተርፈልክ እኮ መልስ ከቻልክ፣ ካልሆነ ወይ እኔ ልመልስ። አንተ ማስረጃ ቁርአን እንዴት ሊሆን ይችላል ነው አልኩህ እኮ። በኋላ የመጣው ቁርአን ክርስትና የነቢያት ሃይማኖት ስለመሆኑ ከመጽሐፍ ቅዱስ ውስጥ ማስረጃ አቅርብ ተብለሃል። ታቀርባለህ? ማስረጃው ከቁርአን በፊት እንደመጣ ራሳችሁን ታውቃላችሁ። እሺ እሱ ይሁን። አንተ ጥቅስ ስጣታ፣ ጥቀስላት። ከቁርአን በፊት እንደመጣ ራሷም አንተም ታውቃለህ አልኩህ እኮ። ነብዩ መሐመድ ቁርአን ይዞት የመጣ በኋላ ነው። ማስረጃ ደግሞ እሱ ማስረጃ ሊሆን አይችልም። ማስረጃ ከድሮ ከነቢያቶቹ ከዛ አምጣልኝ። አረ ጥቅስ እየጠበቅን ነው። ከላይ ዩቲንና ደረሳውን ፎሎ አድርጓቸው። እሺ 2500 ሰዎች ባረከላሁ ፊኩም። ብዙ ትምህርቶችን ታገኛላችሁ ኢንሻአላህ። ኦርቶዶክስ መልስ እየጠበቅን ነው። ነገር ግን አሁንም ደጋግመህ እያወራህ ነው። ወይም ሌላ ሰው ይገዝህ እኔማ እግዚአብሔር እናንተ ራሳችሁ መቼ መልስ በቃ ሌላ ሰው ይገዝህ። ሚውት አድርግ አሁን በቃ ሚታርግ መልስ ሳላልቻል ስለዚህ አሁን ኪንጎ መልሳን የለም። ሁላችሁ ተረት ነው የምታወሩት። ተረት ብቻ እሰብበትና ወይ ተናገር። ተረት ነው በቃ። አይ ማስታወቂያ ልስራ። ሰላም አለይኩም። ወአለይኩም ሰላም። ማስታወቂያ ልስራ እንዴ? እሺማ አሁን ተደረኩሽ። እዚህ ጋር ያላችሁ ሰዎች ነገ ኢንሻአላህ ፕሮግራም ስላለን እሁድ ማታ ማለት ነው የፖስት አለ ባይዘው ገብታችሁ መጀመሪያ ላይ የምታገኙትን ቪዲዮ ሪፖስት ላይክ ሼር አድርጉ። የነብያት ወርስና መለኮታዊ ቅሪቱ የእስልምና መለኮታዊ ቅሪት በመጽሐፍ ቅዱስ ነገ ፕሮግራም ስላለ ሁላችሁም ሄዳችሁ ሪፖስት ብታደርጉልኝ አሪፍ ነው ብዬ አስባለሁ።
ባረከላህ ጀዛኪላ ዛቃጤ ወይክ ሐቢበቲ ደረሰውን እና ይቲም ፎሎ አድርጓቸው። እሺ ተጠቀሙባቸዋላችሁ ኢንሻአላህ። እሺ ኪንጎ መልሱን ነው እየጠበቀን ነው። ኪንጎ አልሐምዱሊላህ ኪንጎ ዛራ እሺ ዛራ ወይ ጆች ዛራ አቤት አቤት አይሰማም ዛራ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ በመስጂዳችን አቅራቢያ የሆነ ይሰማል በመስጂዳችን አቅራቢያ የለም የሆነ ትንሽ መስጂድ ነበረ እና በዛ ዙሪያ ቁርአን ተፍሲር ነገር ምናምን ይቀራበታል እና ያን ደግሞ በላይ ለመልቀቅ የለም ሌላም ሰው እንዲጠቀምበት ለማድረግ ትንሽ ፎሎ ምናምን ነገር አጠርብለን እና ትንሽ ፎሎ እንድታስተርጊኝ ፈልጌ ነበር። እሺ ነባት እሺ ፎሎ አድርጉት። እሺ ልጆች ፎሎ አድርጉትኝና እንትን ላይቭ መክፈት እንዲችል ፎሎ አድርጉት። እዚህ 2500ዎችን ፎሎ አድርጉት። ይሄው እኔ ፎሎ አደረኩትኝ ዛራ አይ ፎሎ አደረግነ ልጅ ፎሎ አደረግነ ፎሎ እያደረጋችሁት እሺ ሁላችሁ። እሺ ኪንጎ አለ አላው እየጠበቅኩሽ ነው ግን ከዚህ በኋላ ለሌላ ሰው እድል አትስጭኝ እስኪወጣ ድረስ። አይ ይሄን ይሄ ልጃችን እና እስቲ ንገሪያቸውና በዛውም በላይ ምናምን መከታተል አብሮ መቅራት የሚፈልጉ አይነት ከሆነ እነሱም ለጓደኞቻቸውም ሼር ምናምን ያደረጉ ለማዳመጥ እንዲሞክሩ ማለት ነው። እሺ አባቴ እሺ ፎሎ አድርጉት። እሺ ሁሴን ቀጥል። እንትን የነቢያት ሃይማኖት የሚለው ላይ ቅድም የጠየቀውን ጥያቄ ጠይቄው ነበር ለኪንጎና ሊያመጣልን ነው። የነቢያት ሃይማኖት ክርስትና ነው ብሎ ነበር። እሺ እና ፎሎ አድርጉት። እሺ ልጅ ከነቢያቶች መካከል አንድ ነብይ ክርስቲያን ሆኖ ብሎ ያስተማረ አንድ እስኪ ጥያቄ እንደዛ ነው። ሄሎ ጥሩ ነው። በመጀመሪያ ይሰማል ከኔ ጋር ነው የተቋረጠው? ከርሱ ነው ሁሴን እሺ ደጋገመው አንድ ክርስቲያን ልጅ ኮሜንት ላይ ሆስ ስንት ሚስት አለ ይላል። 700 ሚስቶችና 300 ግባቶች በአጠቃላይ 1000 ሚስቶች አሉ። ሰለሞን የእግዚአብሔር ሰው ከነቢያቶች መካከል አንድ ነብይ መጽሐፍ ቅዱስ ላይ። እሺ ጥያቄ አላችሁ ያለው አለ አሎ ኦርቶዶክስ እያለ ነበር። ኦርቶዶክስ ጠይቅ ጥያቄህን በቃ ልጁ ፎሎ አድርጉት። አንድ ሺህ ሙሉ እሺ ልጠይቅ እሺ ሁሴን እኔ ጥያቄ ነብይ ወይ ከድሮ ነው ልጠይቅ ወይ አሁን ያስኩት ጥያቄ ልጠይቅ? ወደ ሌላ ጥያቄ አትሄድ እያላችሁ ነበር። ለስልምና ጠይቀህ ማስረጃ ከሌላ ከጋዜጣ ከመጽሐፍ እንድንሰጥህ ከሆነ እሱ ስህተት ነው አጠያየቁ። እኔ ስለ ክርስትና ጠይቀህና ግን ማስረጃ ከመጽሐፍ ቅዱስ ሳይሆን ከሌላ ስጠኝ እንደማለት ነው። እሺ ችግር የለውም። አሁን ወደዛ ልመጣ እኮ ነው። እኔ እኮ ሁልጊዜ ጠይቃለሁ ግን ስጠይቅ ጥያቄ ጠይቅና ስለ እስልምና ማስረጃ ከእስልምና የማስረጃ ምንጮች ይሰጣል። እሺ ነገር ግን ስለ እስልምና ጠይቀህ ማስረጃ ከእስልምና ማስረጃዎች አልፈልግም ከሆነ ልክ ስለ መጽሐፍ ቅዱስ ጠይቀህና ማስረጃ ግን ከመጽሐፍ ቅዱስ አይደለም የምፈልገው ከሌላ መጽሐፍ ስጠኝ ነው ማለት ከቡድሂዝም ወይ ከሂንዱይዝም። እሺ ጥያቄ እሺ ነብይ መሐመድ እና ቁርአን ነብይ መሐመድ ከማመንና ቁርአን ከማመን መጀመሪያ የቱ ይቀድማል? ማስረጃ አላህ Subhanahu Wa Ta'ala በሁለቱም እንድናምን ያዘናል። ማስረጃ يقول الله Subhanahu Wa Ta'ala فآمنوا بالله ورسوله ይላል።
በእኔ በአምላካችሁ በአላህ እመኑ በመልእክተኛ እመኑ ይላል። በመጽሐፉ እንድናምን እንዲሁ ያዘናል። ያ አዩሃ الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله ይላል። እናንተ ያመናችሁ ሰዎች ሆይ በእኔ በአምላካችሁ እመኑ በላኩላችሁ መልእክተኛ በመልእክተኛዬም ላይ ባወረድኩት መጽሐፍ በቁርአን እመኑ ይላል። ስለዚህ ሁለቱም በአላህ በመልእክተኛው ማመንም በቁርአን ማመን ከአምላክ ከአላህ ዘንድ የታዘዝንበት የሆነ ትእዛዝ ስለሆነ አንነጥላቸውም፣ ሁለቱም እናምናለን። እሺ ወሰን ሁለታቸው አልለየውም፣ ሁለታቸውንም እንትን ምላቸው አይለዩም ብለሃል። አይለዩም ብለሃል ግን ማለት ነው ነብዩ መሐመድ እውነተኛ ነብይ ነው ብለህ ስላመንክ ቁርአን ነው የምትቀበለው። ነብዩ መሐመድ እውነተኛ ነብይ አይደሉም ብለህ ብታስብ ግን ቁርአን ተቀበለዋል አትቀበለው? ጥያቄህ ምንድነው? በግልጽ ጠይቅና ለመልስልህ። ይኸው ጠየቅኩልህ እኮ መለስኩልህ እኮ። ነብዩ መሐመድ እውነተኛ ነብይ ነው ብለህ ስላመንከው ቁርአን ተቀበልከው። ነብዩ መሐመድ እውነተኛ ነብይ አይደሉም ብለህ ብታስብ ግን ቁርአን ተቀበለው ነበር ወይስ አትቀበለው? አንድ ነብይ የነብይነቱ መስፈርቶች አሉ። ነብዩ መሐመድ እውነተኛ ነብይ መሆን ምንድነው ማስረጃው? አዎ አንተ እውነተኛ ነብይ አይደለም ብለህ የምታምነው? አዎ እኔ አላምነው፣ አንተ ነው የምታምነው። ግን እውነተኛ ነብይ መሆናቸው በምንድነው የምታምነው? ነብይ ምንድነው ታውቃለህ? ነብይማ መልእክተኛ ሆኖ በቃ አስተማሪ እና በቃ ለህዝቡ እንደዚህ ነው የእግዚአብሔር ቃል እንደዚህ ይላል እያለ የሚያስተምር ማለት ነው። እኔም ነው በዚህ ልክ እንደዚያ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የአምላክን ቃል ከአምላክ በመንፈስ ቅዱስ ምሪት ተመርተው የሚያስተምሩ ነብይ ናቸው። ማስረጃ እሺ ማስረጃው ምንድነው? የአምላክን ቃል ተቀብሎ የሚያስተምር ይሄ ነብይ ነው አልካን። እርሳቸው ደግሞ የአምላክን ቃል ተቀብሎ የሚያስተምሩ እንደሆኑ መንፈስ ቅዱስ ራሱ ወይንም መልአኩ ገብርኤል ራሱ ተገልጦላቸው መሐመድ ሆይ አንተ በእውነት የአምላክ መልእክተኛ ነህ ብሎ አበሰራቸው። ቃል በቃል ይላል ሐዲስ ላይ ያ መሐመድ ሆይ አንተ ረሱሉላህ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ መልአኩ መጥቶ አበሰራቸው። ያንንም የአምላክን ቃል አስተማሩ። ቅድም ምን አልክ? አንድ ነብይ የነብይነት ማረጋገጫ የአምላክን ቃል ተቀብሎ ለሰዎች የሚያደርስ ነው አልክ። ይህ ነው። እሺ እንደዛ ከሆነ የተናገሩት የቁርአን ላይ ያለው በነብዩ መሐመድ የተናገሩት እንትን ነው ማለት ቃሉ የአላህ ብላችሁ ብታምኑትም እነሱ የተናገሩት ሌሎቹ የጻፉት እንደሆነ ነው። እሱ ትክክለኛ ነብይ ነው። አሳሳች ቢሆንስ ብለህ አንዳንዴ ስታስብ አሳሳች ነብይ ከሆነስ ብለህ ከተጠራጠርክ ማስረጃው እንዴት ነው ልታምነው የምትችለው ነው? ላይ ያለውን እሱ ነው የተናገረው ያልከውን ማስረጃውን ከፍተህ አሳየን እስኪ። ትልቁ ላይ እኛን ቁርአን ነው እርሳቸው ምን አሁን ለተናገርከው ማስረጃ ከፍተህ አሳየን ስለ ቁርአን እና ስለ ረሱላህ። ቁርአን ላይ ያለውን እሱ ነው ሌሎች የጻፉት ያልከውን እንዴት ነው ያንተ ምንድነው ማስረጃ ለማሳየ ለተናገርከው ለሆነ የተናገርኩት እኮ አሳሳች ነብይ ቢሆኑ ኑሮ ነው። እንዴት ቢሆን ብለህ ከተጠራጠርክ ከሱ በፊት ምን አልክ? ቁርአንን እሱ ተናግሮ ሌሎቹ ናቸው የጻፉት አልክ። ማስረጃ ሳየን። ስለዚህ ነብይ መሐመድ ታዲያ መጻፍና ማንበብ ይችላል እንዴ? አትጠይቀኝ። ለተናገርከው ማስረጃ አውጣኔ የተባልከው
መጻፍና ማንበብ ይችላል ወይ? ነብይ መሐመድ መጻፍና ማንበብ ይችላል? ቁርአንን ከሱ ተናግሮት እነሱ ናቸው የጻፉት የሚለውን የቱ ጋር ያገኘው? ከፍተህ አሳየን እስኪ። ከየት አንብበህ ነው? እሺ ቆይ እሰን ቁርአን የጻፈው ሰው እኮ አይታወቅም። ጥያቄ አይደለም። አሁን ወደ እኔ ጥያቄ ሳይሆን ለተናገርከው ከፍተህ አሳይ ማስረጃ አላህ ቁርአን የጻፈው ማለት ነው። ቁርአን የጻፈው ሰው እኮ ሲጀመር በእናንተ በሃይማኖቱም ማን እንደጻፈው አይታወቅም። ማስረጃ ሳይየንሽ ቁርአን የጻፈው ማን እንደሆነ አይታወቅም። እንዴት ማስረጃ ያሳያለሁ? አይታወቅም ነው። ምን አንብበህ ነው እንደሱ ልትል የቻልከው? ቢያንስ ይሆነ ታዲያ የጻፈው እስኪ ስሙ ጥራልኝ። አንተ ስሙ አንዱ ይሄ ነው የጻፈው ብለህ ልትነግረኝ ትችላለህ? እኔ መጠየቅ ሳይሆን አየው የለህም። ተረጋጋ። ቀስበልህ ተረጋጋ። የሆነ ሐሳብ ተረጋጋ። ቀስበል እንጂ አክብሬ ትልቁ ላይ አድርጌ ማስረጃ እንደሌለህ ላሳያቸው ዘንድ ትልቁ ላይ አድርጌሃለሁ። ምንም ወሬ ብቻ ስለሆንክ እንዳ ምንድነው አንድ ሰው ስለሆነ ሃይማኖት ከተናገረ ቢያንስ ማስረጃ ይዞ መሆን አለበት። ያንን አውጣ በሚባል ጊዜ ሊያወጣው በድፍረት የሚችለውን ነገር መሆን አለበት መናገር ያለበት። ትልልቆች ናቸው። ገብታችኋል አይደለ? አሁን ስለ ቁርአን አስተዛፍና ስለ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ። ይሄ ሰው ቁርአንን እሱ ራሱ ተናግሮት ናቸው እነሱ ናቸው የጻፉለት አለ። እንደሱ ካልክ ማስረጃ የቱ ጋር ነው ያለው? ወፍ የለው። አዎ ሰሃባቹ እንደጻፉት ነው የማውቀው። የቱ ሰሃባ ነው የጻፈው? ጋሽ አሳየን። ክፈት ጎስ ነብይ መሐመድ እንደማይጽፍና እንደማያነብ በእስልምና ይታወቃል። ይሄ ትክክል ነው። ገባ አይደለ? ግን የትኛው ሰሃቡ እንደጻፈው ራሱ የትኛው ሰሃቡ እንደጻፈው ራሱ አይታወቅም። ይታወቃል ካልከኝ እስካሳይ አይታወቅም። ሰሃቦች የጻፉት አለ፣ ግን ሰሃቦች አልጻፉትም ማለት እንደገና ማን ነው ስሙ? ሰሃቡ ማን ነው? ሰሃቡ ነው የሚባለው እንጂ ስማ ባካችሁ በማስረጃው ያስተናገሩ ጊዜ የሆነ ነገር ይዛችሁ ይሆን ካላወቃችሁ ደግሞ በዚህ ጉዳይ እንዲሰብቼ ነበር መሐመድ ራስ ነው የጻፈው ከየት መጥቶለት ነው የሚለው ቢያንስ ጠይቁ። ካላወቃችሁ ከተናገራችሁ ደግሞ የዛኔ ማስረጃ የምታወጡት ነገር መሆን አለበት። ማስረጃ በሌላችሁ የተነገራችሁት ነገር ካለ ጭንቅላታችሁ የተሞላ ክፉ ነገር ካለ ስለ እስላም ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢያንስ እሱን መታችሁ ጠይቁ። እየፈቀርንላችሁ ነው በስነ ስርዓት ይሄ ነገር እንዴት ነው ብላችሁ መጠየቅ። ካላወቃችሁ የምታውቁት ከሆነ ደግሞ ያንን ነገር ወደ አውጡ ብትባሉ ልታሳዩት የምትችሉትን ነገር ተናገሩ። ካልሆነ አትናገሩት። እሱ አይምሮ የተሰጠ ለምን እንድናገናዝብ እኮ ነው። እኔ ስለ ክርስትና የሆነ ነገር ብናገር አውጣ በትለኝ የማሳየው ነገር ሊሆን ይገባል የምናገረው። ካልሆነ በሰው ሃይማኖት ላይ እየዋሻሁ ነው፣ እየቀጠፍኩ ነው። ያታችኋል። ይሄ ነው። ይሄን መሰረት አድርጋችሁ እውነት ላይ ለመድረስ ይሁን አላማችሁ። ያታችኋል። የተነገራችሁት ነገር ካለ ስለ እስልምና ያው በራችንን ከፍተን ጠይቁ እያላችሁ መጠየቅ ትችላላችሁ። ይሄን ይመስላል። እሺ ጠይቅ። አይ መጽሐፍ ቅዱስና ቁርአን ላይ ብዙ የሚመሳሰሉ ታሪኮች አሉ፣ ብዙ ጥቅሶች ምናምን ማለት ነውና የመጀመሪያው ጥያቄ ከመጽሐፍ ቅዱስና ከቁርአን ቀድሞ የነበረው መጽሐፍ የትኛው ነው? ሁለተኛው ደግሞ ይሄ የሐሳቦች መመሳሰል በአጋጣሚ ነው ወይስ አንዱ ከአንዱ ሐሳብ ወስዶ ነው ወይም ደግሞ ኮፒ አድርጎ ነው? በጣም ጥሩ። እንግዲህ የቀደሙት መጽሐፍቶች አምላካችን አላህ Subhanahu Wa Ta'ala በሙሴና በመሲሁ ላይ በነዳዊት ላይ ገልጧቸው እንደነበር ይናገራል። ነገር ግን ከጊዜ በኋላ ሰዎች በረዟቸው እነዚያ። ስለዚህ በዚያ ውስጥ አንዳንድ ተመሳሳይ መለኮታዊ ቅሪቶች መገኘታቸው ከዚህ ነው መሰረቱ። ያ የገለጣቸው አንዱ አምላክ ነበር። አምላክ አላህ Subhanahu Wa Ta'ala ሙሴን እንዳናገረው ይነግረናል በቁርአን ላይ። መሲሁን እንዳናገረውና ቃሉን እንደገለጠለት ይነግረናል። እነ ዳዊትን እንዳናገራቸው የቀደሙት ነብያት እንዳናገራቸው ገልጠናል። ስለዚህ በዚያ ላይ መገኘታቸው እነዚያ እውነታዎች አምላካችን አላህ Subhanahu Wa Ta'ala ባለፉት በቀደሙት ነብያት በኩል ተናግሯቸው የነበሩ እውነታዎች ናቸው። እሺ ነው። ለምሳሌ ሙሴ የሚባል ነብይ መኖሩ አምላክ አላህ በቁርአን ላይ ይሄንን ይነግረናል። በእርሱ ላይ ቃልን አውርዶ እንደነበር ይነግረናል። ኦሪት የሚባል ወይንም ተውራት የሚባል ነገር ግን ከጊዜ በኋላ እነዚያ ሰዎች ቀላቀሉባቸው። ስለዚህ በዚያ ውስጥ የሚገኙ ተመሳሳይ ነገራቶች ከአምላካችን ዘንድ በነብያት በኩል ተገልጠው የነበሩ የመለኮታዊ ቅሪቶች ናቸው። ይሄን ነው። ኦኬ። አይ ስለዚህ የአምላክ ቃል ነበረ ወይም ያላ ቃል ነበር፣ ነገር ግን ከሆነ ጊዜ በኋላ ተመርዟል ብላችሁ ታስባላችሁ ማለት ተበርዟል ብላችሁ ታስባላችሁ። ያ ማለት ደግሞ እናንተ የአምላክ ቃል ይበረዛል የሚል አመለካከት አላችሁ ማለት ነው።
ስለዚህ ቁርአን እንዳልተበረዘ ልጨርስና ቁርአን እንዳልተበረዘ ወይም ደግሞ ለወደፊቱስ እንደማይበረዝ ማረጋገጫችሁ ምንድነው? በጣም ጥሩ። እሱን የጥበቃ ዋስትናውን አምላክ ራሱ ቢወስድ ኖሮ እነዛ በፍጹም አይበረዙም ነበር። ለዚያም ቁርአንን እስከተባለ የጥበቃ ዋስትናውን ራሱ ወሰደ። ማንም አይበረዘውም ይሄን ቃል ብሎ ቃል በቃል ራሱ ኢና ነህኑ ነዘልና الذكر وإنا له لحافظون አለ። ይሄን ቁርአን እኔ ያወረድኩት እኔም ነኝ የምጠብቀው አለ። የጥበቃ ዋስትናውን ማን ወሰደ? ራሱ። ከአምላክ ማንም ሊበረዝ አይችልም። ነገር ግን እነዚያን የጥበቃ ዋስትናዎችን አምላክ አላህ Subhanahu Wa Ta'ala በራሱ አልወሰዳቸውም ነበር። ከነብያት በኋላ ለነበሩ ህዝቦች አደራ ጠብቁላቸው ብሎ የጥበቃ ዋስትናውን ሰጣቸው። እነዚያ ሰዎች ደግሞ ፈተናውን ወደቁ፣ ሊጠብቁ አልቻሉ። የጥበቃ ዋስትናውን ራሱ ቢወስድ ኖሮ ማንም ፍጥረት መጥቶ ሊበርዘው አይችልም። ለነሱ ሰጥቷቸው እንደበረዙት አላህ ሲናገር ምን ይላል? وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم واشتروا به ثمنا قليلا فبئس ما يشترون አለ። ከእነዚያ መጽሐፍን ከተሰጡት ሰዎች አለ ቃል ኪዳንን ያስኩባቸው አለ አላህ ለሰዎች ይሄንን ያወረድኩትን በነብያት ላይ ያወረድኩትን ቃል ልትገልጹላቸው በቅንጣት ላትደብቁትን እውነታውን አልኳቸው። ነገር ግን እነዚያ ሰዎች ፈተናውን ወደቁ። ፈነበዙህ ወራአ ظهورهم ከበስተጀርባቸው ቃሌን ግን ወረወሩታል፣ አልጠበቁትም። ወሽተሮ به ثمنا قليلا ጥቂት የሆነችን ጥቅምንም ገዙበት፣ ምድራዊ ህይወታቸውን እንተናሩበት እያለ ይናገራል። በሌላ ቦታ ላይ ኦሪትን ከሙና ሙሴ በኋላ ለተነሱ ሰዎች የጥበቃ ዋስትናን ሰጥቷቸው እንዳልጠበቁት እያለ ሲናገር ይላል ኢና አንዘልና التوراة فيها هدى ونور يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء ይላል። የኔን ያምላካቸውን የአላህን ቃል እንዲጠብቁ ዋስትና በተሰጡበት ምክንያት እያለ ይናገራል። ተሰጥቷቸው ነበር፣ ያን ቃል ግን እነሱ ሊጠብቁ ነው። ስለዚህ የጥበቃ ዋስትና ወስዷል። ቁርአንንም እስከ ዘመኑ ፍጻሜ ድረስ ማንም ሰው ሊበርዘው እንደማይችል ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን አጽርተዋል። ሐዲስ ላይ ሲናገሩ ምን አሉ? يسرى في ليلة من الليالي بالقرآن الكريم فيرفع عن صدور الناس وعن المصاحف አሉ። የዘመኑ ፍጻሜ በሚደርስ ጊዜ ከሌሊቶች በአንድ ሌሊት ላይ አምላክ አላህ ቁርአንን ከሰዎችም ልብ ላይ ከመጽሐፉም ላይ ያነሳዋል። እስከዚያ ድረስ ግን ጸንቶ ይቀራል ብሎ ተናግረዋል። መሲሁ ሐታ በሚመጣ ጊዜ ዳግም ያገኘውና ሰዎችን በቁርአንና በሐዲስ ያስተዳድራል። ኦኬ ሰምቻለሁ። ግን መጀመሪያ ላይ ለሰዎች አደራ ሲሰጣቸው ሊበረዝ እንደሚችል አያውቅም ነበር ማለት ነው? ያውቃል እንጂ ልክ አዳም ለምሳሌ ወደ ገነት ገባ በተባለ ጊዜ ዛፏን በልቶ እንደሚወድቅ ያውቃል አይደለ? ግን ያን ፈተና ሰጠው። ከዛልክ ልክ እንደዛ ማለት ነው። እንደሚወድቁ ካወቀ ለምን ለነሱ አደራ ሰጣቸው ነው? እንደዛ ገነት ገብቶ ዘራ ያወቀ ለምን አትብላ ነው? ይሄ ነው እኮ እሱ ጋር የዛፋን ገልቶ እንደሚበላ ያውቃል አያውቅም? ትዕዛዙን ሳይሰጠው በፊት እሱ ጋር ሳታገናኝ መመለሳችን ምን አለው? ያንን እኮ አሁን ለምሳሌ ፍልስፍና መመለስልህ ከሌላ አይደለም። አብሽር እኔ ፍልስፍና ፀሐይ እንቁላል ምናምን አለለም እዛው መጽሐፍ ላይ ባለ መሰረተ ነው እኮ አይኔ ያው ለምሳሌ ክርስቲያን እንደምን አወቅ ነው በመጽሐፍ ቅዱስ እንደማምን ለማወቅ ይሁን ባከባችሁ ስትጠይቁ ጊዜ ለመረዳት ይሁን ከመጽሐፋችሁ ላይ ባለ በራሱ በዛው ሎጂክ ነው መመለስላችሁ። በመጽሐፍህ ላይ አምላክ ገብቷል አይደል? ከራስ ተነስተ መመለሳችን እሺ ከራስ ችግር የለውም። አዳም ታውቀዋለህ? አምላክ ወደፊት እንደሚበላ የዛፋን ፍሬ ወደፊት እንደሚበላ ያውቃል አያውቅም? ትዕዛዙን ሳይሰጠው በፊት እኔ እንጃ ምን አውቃለሁ። እኔ አላምንም በሱ። አንተ ክርስቲያን አይደለህም ማለት ነው? ክርስቲያን አይደለህም እርግጠኛ? ምን ነው? ኢየሱስ ክርስቶስ ምንድን ነው? ኢየሱስ ክርስቶስ ምንድን ነው? ሰው ነው። አምላክ አይደለም። እኔ እንደዚህ የሆነ ሃይማኖተኛ ምናምን አይነት ሰው አይደለሁም። ዝም ብዬ እሺ። ለማንኛውም እሺ በቃ በእንትን ልመልስልህ። አምላክ አላህ Subhanahu Wa Ta'ala የወደፊትን ሁሉ የሚያውቅ አምላክ ነው። ወደፊት እንደሚበረዙት ያወቀ ነው ወይ ተይዘው ሲታቸው? አዎ ያውቃል። ግን ያ ማወቁ በእነሱ ላይ ያንን መወሰኑን የሚያሳይ ነገር አይደለም። ዛሬ ለምሳሌ አንተ ገስት ላይ መተሃል ይወጣል አይደል? ጆን አለ ጆን አለ ወይ? አቤት አቤት ይሰማል። ዛሬ እኔ ጋር ገስት መተህ ጥያቄ እኔ ጋር መተህ ዛሬ ገስት ገብተህ እየጠየቅህ ነው አይደል?
በጣም ጥሩ አይሰማም? ይሰማል። አምላክ ዛሬ እኔ ቤት ገብተህ ገዝተህ እንደምትጠይቅ ቀድሞ ያውቃል አያውቅም? ያውቃል። ነገር ግን ይሄን ነገር ማወቁ በአንተ ላይ ይሄንን መወሰኑንና አንተ እንድታደርግ ይሄን አንተን ማስገደዱን ያሳያል ወይ አያሳይም? አምላክ የወደፊቱን ያውቃል ወይ ከተባለ እነዚህ ሰዎች መጽሐፉ እንደሚበረዙት ቀድሞ በደንብ አድርገው ያውቃል። የወደፊቱን ካላወቀም አምላክ ሊሆን አይችልም ነበር። የአምላክነቱ መገለጫው አንደኛው ምንድነው? አምላክ እውቀቱ የተሟላ ነው፣ የተገደበ አይደለም። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል አምላካችን አላህ ሲናገር ስለ ፍጥረታቶች የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። አየህ፣ ስለዚህ ወደፊት እንደሚበረዙት ያውቃል ወይ ከተባለ አዎ ያውቃል። ያ ግን ማወቁ በእነርሱ ላይ እንዲበረዙት ጫና ማድረጉን የሚያሳይ ነገር አይደለም። ገብቶሃል አይደል? ያንን ነፃ ምርጫ ፈቃድ ሰጣቸው ለእነዚህ ሰዎች። ልክ ዛሬ ሰዎች በማንኛውም ህይወታቸው ላይ ነፃ ምርጫ ፈቃድ እንደተሰጡ መጽሐፉንም ነፃ ምርጫ ፈቃድ ተሰጣቸው። ነገር ግን አላህ እንዳትበርዙ የሚል ነገር ጠብቁላቸው የሚል ትዕዛዝን ሰጥቷቸዋል። እነዚህ ሰዎች ያንን ነፃ ምርጫ ፈቃዳቸውን ተጠቅመው ያንን በረዙት። ያ ነው የሆነው ነገር ማለት ነው። ማንኛውም ፍጥረት እዚህ ዓለም ላይ ሰው እና ጅኖች ነፃ ምርጫ ፈቃድ የተሰጣቸው ናቸው። በዚያም ላይ አምላክ ትዕዛዝን አውርዶላቸዋል። በእርግጥ ይሄ እንዳታደርጉ ይሄን አድርጉ የሚል ከዚያ በኋላ ምርጫውን ለነሱ ተወላቸው። መጽሐፍ መበረዝ የሚለውም ከነዚያው ከተዛዘ ከተሰጠው ነፃ ምርጫ ፈቃድ መካከል ነበር። እነዚህ ሰዎች ነፃ ምርጫ ፈቃዳቸውን ተጠቅመው የአምላክን ቃል ሳይጠብቁ በርዘው እዚህ አደረሱት ማለት ነው። በዚህ በቁርአንስ ላይ ከተባለ አላህ ራሱ ዋስትናውን ወሰደ። በዚህ ላይ ማንም የሰው እጅ እንዳይገባበት አድርጋለሁኝ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ቃል ገባላቸው። በቁርአን ላይ ሲናገር ኢና ነህኑ ነዘልና الذክረ ወኢና ለሁ ለሐፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ማንም ሰው በርሱ ላይ ምንም ነገር እንደማያደርግ ቃል ገባ። ኦኬ፣ መቼ እንደተበረዘ ታይሙ ምናምን ታውቃለህ? ከነቢያቶቹ ከተነሱ በኋላ እንደሆነ አላህ Subhanahu Wa Ta'ala ገልጾታል። እነዚያ ነቢያቶች መቼ እንደተበረዘ የቢታይሙ ጊዜው ምናምን ከነቢያቶቹ በኋላ ቀኑንና ሰዓቱን ፈልገህ ነው ጆን? አይ ቀኑና ሰዓቱን ሳይሆን የሆነ ጊዜ የሆነ በዚህ ዓመተ ምህረት ማለት በዚህ ዘመን በዚህ እንትን ሴንቸሪ ምናምን ብላችሁ መናገር አትችሉም። ከነቢያቶቹ በኋላ አላህ ሲናገር ከነቢያቶቹ በኋላ የተነሱ ሰዎች የጥበቃ ዋስትናውን ተሰጡና እነሱ በረዙ ብሎ ተናገረ። በነቢያቶቹ ዘመን ተበርዟል ወይ ከተባለ ላ በፍጹም አልተበረዘም። የዛኔ ከነቢያቶቹ በኋላ የተነሱ ትውልዶች ግን እነዚያ ሰዎች በረዙት። ልክ ከሙሴ በኋላ የኦሪትን በረዙ ሰዎች ልክ እንደሆነ ደግሞ ከመሲሁ በኋላ ኦኬ፣ ግን አልተበረዘም ብላችሁ የምታስቡት ኦኬ፣ አይ አልተበረዘም ብላችሁ ብታስቡት ቀጥልሽ ከመበረዙ በፊት አይ ከመበረዙ በፊት ማለት ነው። ከመበረዙ በፊት ያለው መጽሐፍና የትኛው መጽሐፍ ቅዱስ ነው ወይስ ምንድነው? ተበርዟል ብላችሁ ያሰባችሁት መጽሐፍ መልስልሃለሁ። ግን ቅድም ምን አልከኝ? ክርስቲያን አይደለም ብለሃል አይደል? አይሰማም? ይሰማል። ክርስቲያን አይደለም ብለሻል አይደል? ቅድም ስለሱ መጠየቁ ምንድነው ለአንተ የሚጠቅመው ነገር? አይሰማም? ክርስቲያን ካልሆንክ ስለ መጽሐፍ አይሰማም እንዴ? ኔትወርኩ ነው ይሰማል። አንተ መጀመሪያ እነዚህ መጽሐፎች የአምላክ ቃል ናቸውና አልተበረዙም ብለህ ነው የምታምነው ወይንስ ምንድነው ለአንተ የሚጠቅመው ክርስቲያን ካልሆንክ? አይ እኮ እናንተ የምታምኑት ምንድነው? ለምሳሌ አልተበረዙም ብላችሁ ከመበረዛቸው ምንድነው ከመበረዙ በፊት የነበረው መጽሐፍ ቅዱስ ነው ወይስ ሌላ መጽሐፍ አለ ነው? ተበርዟል ብላችሁ ያሰባችሁት መጽሐፍ የትኛው ነው? የትኛውን መጽሐፍ? እነዚህ አምላክ ቃል ናቸው ብለህ ታምናለህ ወይ ያልኩህ ነው። አምላክ ቃል ናቸው ብለህ ታምናለህ? ተበርዘዋል? አይ የኔ ማመን ምን ያደርጋል? እናንተ እሺ ከላይ ክርስቲያን አለ ግርግር እየፈጠርክ ነው። ግርግር زياده ለፓኪስታኒ ባንጋኒ ما في ግርግር زياده هنا ማስረጃ فقط بس خلاص ለተናገራችሁ ንግግር ማስረጃ አንተሰቅዳቸው ኢየሱስ እኔ ማልመሲህ ነኝ ብሏል ወይ መቻለኛ ብሏል መቻለኛ እኛ ለምንድነው አምላካችን አላህ አልመሲህ ብሎታል ነው አለቀ خلاص ራሱ ግን እኔ አልመሲህ ነኝ ብሏል ወይ ብንል ችግር የለውም የዛኔ ጠይቁት ሰላም ኡስታዝ ሰላም እንዴት ነህ ሄሎ
الو ሰላም ነው? ሰላም አልሐምዱሊላህ። አለው ከዚህ ከአንድ ወር በፊት ላይቭ ላይ ተገናኝተን ነበር ባንተ ቤት። እሺ ይሰማል? እናም አንዳንድ ጥያቄዎችን ጠይቄ ነበር፣ እሱን መልሰልኝ ነበር። እሺ ይሰማል? ይሰማል። ኡስታዝ ይሰማል? ይሰማል። እናም የዛን ስለ እስልምና እምነትም አንዳንድ ጥያቄዎችን ጠይቀህ ነበር፣ ስለ ነብይ መሐመድንም የተመለከተ ስለ እስልምና አመጣጥም ጠይቀህ ነበር ማለት ነው ከጥንት መጀመሪያ። እና ያንን መልሳችሁልኝ ነበር። እና አንድ አብደላ የሚል አካውንትም ስለ እምነቱ እንዲያስተምረኝ አካውንቱንም ፎሎ ተደራርገን ነበር ከእርሶ ጋር። የእርሶ ስልክም ሰጣችሁኝ ነበር፣ ግን የእርሶ ስልክ ስደውልሎትም አነሱም ቢዚ ሆኖ ነው መሰለኝ። ቶሌራ እንጅሩ ኡስታዝ ይሰማል? ይሰማል። ኡስታዝ ይሰማል። ይሰማችኋል? ይሰማል። ኔትወርክ ብዙም አይደለም፣ ለዛ ነው ይቅርታ። ታያችሁ? እሺ እሺ አንዴ ታግ ማድረጋቸውን አታቋርጡ። እሺ እናም ከክርስትና እምነት ወደ እስልምና ለመምጣት ምክንያት የዛን ቀን ጠይቃችሁ ነበረ እና አሁንም ልድገምላችሁ ላልሰሙት ማለት ነው። አሁን ላሉ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ መጀመሪያም ቃል ነበረ፣ ያ ቃልም ከእግዚአብሔር ዘንድ ነበረ ይላል። እንደዛ ከሆነ ያ ቃልም እግዚአብሔር ዘንድ ነበረ ማለት ምን ማለት ነው ብዬ ጠይቄ ነበረ የክርስትና እምነት አባቶችና ሰባካንም ማለት ነው። እሺ እና ያ ቃልም እግዚአብሔር ዘንድ ነበረ ማለት ሌላ አምላክም ከኢየሱስ ውጪ ሌላ አምላክም አለ ማለት ነው ባጭሩ። ይሰማ አለ ይሰማል። አምላክ ዘንድ ነበረ። እሺ ኔትወርክ አሰረበታል መሰለኝ። ዳቪድ አለ አሎ ነው። እሺ ሰላም ነው፣ እንዴት ነህ? አለን እንዴት ናችሁ? አለን። እሺ ጥያቄ አለ? ጥያቄ አለኝ። አንድ ጥያቄ። እሺ ጥያቄ ምንድን ነው? በኢየሱስ አምላክነት ዙሪያ ከምታነሱት እናንተ ኢየሱስ አምላክ አይደለም የምትሉትን ማለት ነው።
ቅድም የሆነ ልጅ ያወራ ነበር ዮሐንስ 1 ላይ ያለው ስለማን ነው የሚያወራው ቃል አንተ ስለማን ነው ብለህ ነው የምታወራው? ስለ ኢየሱስ ነው? አዎ እኔ እንደዛ ብዬ ነው ማምነው። ኢየሱስ ክርስቶስ ቃል ነው ብለህ ታምናለህ አንተ? ምን አልከኝ? ኢየሱስ ክርስቶስ ቃል ነው ብለህ ታምናለህ ማለት ነው። ያን ጥቅስ መሰረት አድርገህ አይደል? አዎ ቃል ስጋ ሆነ ብዬ አምናለሁ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አንድ ቦታ የተናገረበት አለ? አይ አልተናገረም። በጣም ጥሩ። ከሐዋርያቶች መካከል አንዳቸው ኢየሱስ ክርስቶስ ቃል ነው ብሎ የተናገራለ? ራሱ ዮሐንስ ጻፈው። ዮሐንስ ታች ጋር ቃልም ስጋ ሆነ አለ። ኢየሱስ ቃል ነው ብሎ የተናገረበት ቦታ ነው እኮ ቃል እግዚአብሔር ነበር ከዛ ቃል ደግሞ ስጋ ሆነ ካለ which is አይደል? ኢየሱስ ቃል ነው ብሎ የተናገረው ቃል በቃል ኢየሱስ ክርስቶስ እኔ ቃል ነኝ አላለም? ሐዋርያቶችም እንዲሁ ኢየሱስ ቃል ነው ብለው አልተናገሩም። ቃልም ስጋ ሆነ ነው ያለው ምን ማለት ነው? ወደ ቢላል መጣለን እስቲ። ነገር ግን ኢየሱስ ማን ነው? ቆይ ዮሐንስ እኮ ወንጌሉን ሲጀምር መጀመሪያ ገና ሲጀምር ቃል እግዚአብሔር ነበረ ከዛ ደግሞ ወረድ ብሎ ራሱን ቃልን ደግሞ ስጋ ሆነ ይሏል። ከአንዴ ቃል ሲባል በቃ ሙሉ መጽሐፍ ቅዱስ ላይ ቃል የተባለው ኢየሱስ ክርስቶስ ነው ማለት ነው አይደለም? እሱንም አንድ አውዱ መፍታት አለብን። ለምሳሌ አሁን ዮሐንስ 1 ላይ እንሆንና ምንድነው ኢየሱስ ክርስቶስ ቃልነቱ ስንት ቃሎች አሉ መጽሐፍ ቅዱስ ላይ? እስኪ ንገረን መጀመሪያ። ወይ ጥያቄ እኔ ስለሆንኩ የጠየቁ ክሊር ላድርግልና ኢየሱስ አምላክ እሱ ስለ ኢየሱስ ስላልከ ይቅርታ ጥያቄ ምንድነው? ኢየሱስ አልተወለደም ማለት ይሄ ቃል ያው እሱን ዮሐንስ 1 ላይ ያለውን እናንተ በመንፈቱት መንገድ ስለምትረዱት ነው ይመስለኛል ኢየሱስን አምላክ አይደለም ልትሉን የቻላችሁና ቃል እግዚአብሔር ነበረ ካለ ይህ ቃል ደግሞ ስጋ ሆነ ካለ ይህ ትርጉሙ በእናንተ ምን ሆኖ ነው ኢየሱስ አምላክ ያልሆነው? ያን ቃል አይደለም ስጋ ሆነ እያለ ያለው ሌላ ነው። እሱ ከታች ያለው ቃልን ማስረጃ ነው የፈለኩት እሱ ነው። ስለዚህ ኢየሱስ ቃል ሲባል ብዙ አይነት ቃል አለ። አንደኛ አምላክ ፍጥረታትን ሁሉ ያስገኘበት ቃል አለ አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አይተህ ከሆነ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል ጊዜ የፈጠረበትን ሁኔታ እዛ ሲናገር ሁን በሚለው ቃሉ እንደፈጠረ ይናገራል። ስለዚህ አንደኛ እግዚአብሔር ቃል ሁሉ ብሎ ፍጥረታትን የሚያስገኝበት አለ። ሁለተኛ ደግሞ የተስፋ ቃል አለ። ለነብያቶች የተነገራቸው የተስፋ ቃል አለ። ያም የአምላክ ቃል ተብሎ ይገለጻል። ወይንም የተስፋ ቃል የሰጣቸው ቃል ኪዳን የገባላቸው ያዘላቸው ማለት ነው። እሱ የተስፋ ቃል ነው። ሶስተኛው የአምላክ ቃል ራሱ አለ። መጽሐፍ ቅዱስ ምንድነው ብዬ ብጠይቀህ ቃል ነው። የማን ቃል? የእግዚአብሔር ቃል። ይሄም ራሱ የእግዚአብሔር ቃል ነው። በርካታ ቃሎች አሉ። ስለዚህ ኢየሱስ ክርስቶስ የትኛው ቃል ነው ከተባለ ከነዚህ ሁሉ የተስፋ ቃል ነው። እሱ ማስረጃ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ከዚህ ሰው ዘር ኢየሱስን አመጣ እያለ ይናገራል አይደል? ስለዚህ ኢየሱስ ክርስቶስ በነብያት በኩል ሲነገርላቸው የነበረ ቃል ኪዳን ሲነገርላቸው የነበረ የተስፋ ቃል እንጂ ሌላ አይደለም። ተስፋው ቃል ሲል ራሱን ቃል ነው እንዴ ማለት? እዚህ ላይ አሁን ዮሐንስ 1 ላይ ያለውን ጥያቄ አንተ የተስፋው ቃል ነው ካልክ ምን ይላል ሲጀምር? ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ራሱ እግዚአብሔር ነበር ይላል አይደል? እሱማ የሚናገረው ፍጥረታትን ሁሉ ያስገኘበት ቃሉ ነው። እሱን ጨረስን እኮ ሁሉ በእርሱ አንድ ረከበ አተንተናት ከታች አዳምጠ ስንት አይነት ቃል አለ አልኩኝ? እሱ ንገረኝ እኮ እሱን እኮ ነው ክሊር እንድታረግልኝ። እኔም እሱ የተስፋው ቃል የሚባል አለ የተስፋው ቃል ነው ስላልከኝ እኔ ጥያቄ መጽሐፍ ቅዱስ ላይ ማስረጃ ሳይህ ያልኩህ ነው። ኢየሱስ ክርስቶስ የተስፋ አንተ በተረዳው መልኩ አይደለ የነገርከኝ እኔ ማስረጃ ብለህ ያመጣልኝ። ስለዚህ እኔ እንዲገባኝ ቃል በእግዚአብሔር ዘንድ ነበር አለና ቃልም ራሱ እግዚአብሔር ነበር አለ። አንተ ባልከው መሰረት የተስፋው ቃል ነው ካልከኝ እግዚአብሔር ቃል ነው አላልኩም ያላልኩት። እሺ ምንድነው? እሱን ነው እኮ እኔ ጥያቄ እኮ ለዛ ነው አላገኘም ያልኩት። ያ ስለ ኢየሱስ አይናገርም ሲጀመር እየተናገረ ያለው አዳም ተረጋበል ኢየሱስን ቃልም ስጋ ሆነ ይላል አይደለ? አለው ቃልም ስጋ ሆነ። አዎ በጣም ጥሩ። የኢየሱስ ክርስቶስን የቃል አይነት ምን አይነት ቃል እንደሆነ መጽሐፍ ቅዱስ ራሱ ይናገራል። በሌላ ቦታ ላይ የተስፋ ቃል ነው ብሎ ቃል በቃል ያስቀምጠዋል። ላሳይህ ወይ ያልኩህ ነው። እሱ አይደለም ጥያቄ። ያ ቃል ምንድነው ነው ዮሐንስ 1 ላይ ያለው
እሱ ፍጥረታትን ሁሉ ያስገኘበት የሆነ ቃሉ ነው። ስለዚህ ፍጥረታትን ሁሉ ያስገኘበት ያ እግዚአብሔር ነበር። በቃሉ ያ የእርሱ ንግግር እስከሆነ ድረስ እግዚአብሔር ተብሎ ቢገለጽ ችግር የለውም። እግዚአብሔር እግዚአብሔር ተናጋሪ ሆኖ የሚገልጽ ነው። እዚሁን መጨረስ እንችላለን። ስለዚህ ቃል የእግዚአብሔር ቃል ይህ ቃል የእግዚአብሔር ቃል ነው። ቃል ራሱ ብቻውን ራሱን ችሎ እግዚአብሔር ነው እያልከኝ ነው። በዮሐንስ 1:1 መሰረት ተናጋሪ መሆኑን ለመግለጽ ነው። እግዚአብሔር ፍቅር ነው ይላል መጽሐፍ። ተናጋሪ ለመሆኑ ለመግለጽ ነው የሚል ማስረጃ አለ። ቀጥታ ግሪኩ ላይ ስንገባ ጊዜ ቃል የሚለውን እዚያ ጋር ንግግር ብሎ አስቀምጦታል። አንዴ ከፍተን ማስረጃ እናሳየ። ቃልማ ንግግር መሆን ይችላል እኮ እንደ ኮንቴክስት። ተረጋጋ፣ ቀስ በለን እንጂ ጥያቄ አለ። ጥያቄ ትችላለህ? ትጠይቃለህ ወይ? ሁሱ በታቤ ነው የገባሁት ወይ ልቀይረው? አንዴ እዚሁ ጋር ነው ጥያቄ አለኝ። ትጠይቃለህ? እሺ ቆይ አንዴ። ያ ቃል ንግግር መሆኑን አንዴ እናሳያና አብሽር። ጥያቄ ምንድን ነው ያሬዱ? ጥያቄ ምንድን ነው? ወር ደሞዝ ክፈሉኝ ሙስሊም ነው ነው። ወር ደሞዝ እንክፈልህ ሙስሊም ትሆናለህ? አዎ። እሺ ምንድን ነው ሃይማኖትህ? ሃይማኖትህ ምንድን ነው? ኦርቶዶክስ። ከየት እንደመጣ ጥያቄን ማንነቱን ለማወቅ ከየት እንደመጣ ወቂ ነው። ከይቅርታ ገውላችሁንም አይደለም። እሺ ቤት ውስጥ ስንት ሰላስሎች አሉ? ያሬዶ አንድ ቤትህን ከፈት አድርጋት እስኪ በቪዲዮ እና እስኪ ለስንቶቹ የምትሰግደው? ከፈታት አንድ ቤትህን አሳየን እስኪ። ፎ ያለ ቤት አለ እርግጠኛ ነኝ በበርካታ ሰላስሎች አይደለ? እስኪ ፈተም ደሞዝ አከፍሉኝም። ቆይ አኔ ከፈተውና ቤትህን አሳየን እንዴት እንዳስዋከው በሰላስል እንመልከት። እኔማ ጎዳና ላይ ነው የማድረው። ጎዳና ላይ አይ ችግር የለም። ጎዳና ላይ ብታድርም ልክ አቦቶ ይቅርባው ወረጀ ከማናገር ይቅርሽ። አዳምጥና ከታች ጥያቄ ካለ ጠይቅ። እሺ ጥያቄ እኮ ጠየቅኳችሁ። እኛ በፍራንክ እንትን አንልም። እሺ በፍራንክ አይደለም ቸገረኛ። በፍራንክ ከተቸገረህ ነገር እንደቸገረህና እንረዳሃለን። ዝም ብለህ የሚበላጣው ጎዳና ላይ ያለው ጎዳና ላይ ያለው እንዳልከው እውነትህን ከሆነ ወላሂ እረዳሃለሁ፣ አግዛለሁ። ወላሂ ነው ጎዳና ላይ። እሺ ምንድን ምግብ የምትበላበት ትፈልጋለህ? ምግብ እፈልጋለሁ። በቃ እናግዝህ ኢንሻአላህ። እኔ በራሴ ብር ልክልሃለሁ፣ ግን እንትን ሃይማኖትህን እንድትቀይር ምናምን ብዬ አይደለም። እንደ ጎዳና ላይ ነው ተርቤ ነው ስላልክ አካውንትህን በውስጥ አስቀምጥልኝ። በቻልኩት አቅም እረዳሃለሁ። እሺ እሺ። አይ ታባድርከታች። እሺ ኢብሮ አንዴ እንትን እንበልለት። ቃል የሚለው ንግግር እንደሆነ እዛው ጋር እንመልከተው። እሺ ዮሐንስ 6:60 ላይ ለምሳሌ ሎጎስ የሚለው ቃል ማለት ነው። ያው እንደምታየው ሆሎጎስ ሁቶስ የሚለው ቃል አለ እዚህ ጋርና ያው ወርድ ብሎ አስቀምጦታል። ይሄንን ደግሞ ከመዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው። ንግግር ንግግር ይላል። ስለዚህ በንግግር የሚመጣል። ለምኑ ነው ይሄን ማስረጃ? ሎጎስ የሚለው ቃል ንግግር ነው። ያው በንግግር የሚመጣል አካላዊ ቃል አይደለም። ስለዚህ ያ ንግግር እግዚአብሔር ነበር ነው ነገሩ። ንግግሩ ይሄ ንግግር ማለት ነው። ለምሳሌ በመጀመሪያ ቃል ነው። እሺ እኔ ለምን ቻሌንጅ አልሰጠም? ለምን አልሰጠም? እዚህ ጋር ያለው ቃል ፐርሰን መሆኑን አስረዳ። አንተ በእንትን ማለት ነው ከቋንቋ ደረጃ ፐርሰን መሆኑን አስረዳን። ይሄው በቃ ለምን አስረዳ? እኔ እኮ ጠያቂ ነኝ። ፐርሰን ነው። አይ ቆይ ይሄ ቃል ፐርሰን ነው። ይሄ ሎጎስ የሚለው ፐርሰን ነው። የኔ ጥያቄ ምን ነበረ? ቆይ ሎጎስ የሚለው ፐርሰን ነው ወይ ብራዘር? ካስረዳኝ በስርዓት አስረዳኝ። ጥያቄ አለ ወይ ጠይቅ ነው ያለኝ። እየጠየቅኩ ገብቶኛል እኮ ጥያቄማ ስላለህ እኮ ነው። አሁን ገብቶናል እኮ ይኸውልህ ሎጎስ የሚለው ቃል ፐርሰን ነው። ቆይ መልስህን ክሊር አድርግልኝ ስልህ ለምን ጥያቄ ትጠይቀኛለህ? ቆይ አንዴ እሺ ላድርግልህ። እሺ ምን ላድርግልህ? ቆይ ዮሐንስ 1:1 ላይ ያለው ቆይ አንዴ ዮሐንስ 1:1 ላይ ያለው ቃልም በእግዚአብሔር ዘንድ ነበረ፣ ራሱ ቃል ደግሞ እግዚአብሔር ነበረ ስለሚል ይህን ቃል ደግሞ ንግግር ነው ብሎ ሁሱ ስለነገረኝ ማስረጃውን አውጣ ብለህ ያወጣው አንተ ስለሆንክ፣ ስለዚህ ያ ቃል ንግግር ነው ወይ? አዎ ንግግር ነው ብለህ የሌላ ጥቅስ አምጥተህ የሌላ ጥቅስ አምጥተህ ንግግር ነው ካልከኝ ማስረጃውን ካሳየኝ ይህ ንግግር ደግሞ እግዚአብሔር ነበረ ወይ ብዬ እየጠየኩ ነው።
ይህ ንግግር እግዚአብሔር ነበር ማለት እግዚአብሔር ንግግር ነው ማለት ሳይሆን እግዚአብሔር ተናጋሪ ነው በሚል ይመጣል። ቀደም እኮ ሁሱ በስርዓት ያስረዳህ ነበር። እግዚአብሔር ፍቅር ነው ይላል መጽሐፉ ላይ። እግዚአብሔር ፍቅር ነው ማለት ፍቅር የሚባል ሌላ እግዚአብሔር አለ ማለት ነው? ወይ ዮሐንስ 1 ላይ ንግግር እግዚአብሔር ነው የሚል ማስረጃ አምጣ ነው። ንግግር እግዚአብሔር ነው የሚል ማለት ንግግር እግዚአብሔር እንግዲህ እኮ ይሄው ንግግሩ ራሱ ይኸውልህ አሁን አታውቀውም መሰለኝ። በመጀመሪያ ይኸውልህ አንተ ተናገርክ እንበል ለምሳሌ ኢብራሂም አንተ ስትናገር ምንድነው ቃል ነው? ቃል ተረጋጋ አንዴ በመጀመሪያ ተረጋጋ። ይኸውልህ ተረጋጋና አሁን አንተ ፐርሰን ነው አይደል የምትለው? ይሄ ሎጎስ ይሄ ቃል ፐርሰን ነው ነው የምትለው? አለብህ ኮንቴክስቱን የተጻፈው ለምሳሌ ስትናገር ቃል አለ። ተረጋጋሽ ቆይ ተረጋጋ። ይሄ ፐርሰን ነው የምትለው? እንድትመልስልኝ ፐርሰን ነው ወይ የምትለው? ይሄ ፐርሰን ነው ወይ ክሊር አድርጌ እሺ ተው በቃ እሺ። አሁን ይሄ ሁለት ነገር አሁን መጀመሪያ ፐርሰን መሆኑንም እርግጠኛ አይደለም። ሁለተኛ ነገር ደግሞ ልስማማለህ። ቆይ ልስማማለህ ችግር የለውም። ቆይ አንዴ ልስማማለህ። አሁንም አትመልስልኝም ጊዜ ወስድብሃል። ቆይ ተረጋጋ። ቆይ ዴቪድ አንዴ እኔ እኮ ሁሱ ቀጥታ ሁሱ ጋር እንትን ማለት ትችላለህ። ዝም ብዬ ማል ስለገባው ይኸውልህ በመጀመሪያ እዚህ ጋር ምን አለ? በመጀመሪያው ቃል ነበር አለ። ቃል ማን ነው? ማን ነው ቃል? ዴቪድ ነበር ይላል። ማን ነው ቃል? እግዚአብሔር። ቃል ማን ነው? ፐርሰናሊ ማን ነው? ፐርሰኑ አኮርዲንግሊ ቃል እግዚአብሔር ነው። እኔ ዮሐንስ እኮ ማን ነው? ማን ነው? ማንነት የለውም? ማንነት የለውም? እግዚአብሔር ነው ማንነቱ እኮ ማንነት የለውም። እግዚአብሔር የሚባለው ወልድ አብ የሚባል ነገር የለም። ማንነት ምንነት አልጠየቅኩም። እዛ ጋር ነው እኔ ማውራት ፈለኩት። ቃል የሚለው ማንነት አለው የለውም? አለው። እሺ ማን ነው እሱ? እግዚአብሔር ነው። የትኛው እግዚአብሔር? እሱ ሌላ ጥያቄ ነው። መጀመሪያ እግዚአብሔር ማለት ነው። የትኛው መልስ የትኛው እግዚአብሔር? አይ እኔ አልመልስም። ጥያቄ ይዛር ነው። በቃ የለም መልስ የለም ማለት ነው። በቃ መልስ ስለሌለ ታቆማለህ። ይሄ ወርድ ቆይ አንዴ አይደለም እንደዚህ አይነት ነገር ይሄ ወርድ ቆይ ሌላ ቦታ ወልድ ነው እግዚአብሔር መንፈስ ቅዱስ ነው ብለህ ልታመልጠኝ ነው እንዴ? በቃ ስለዚህ መልስ የለም ማለት ነው። መልስ ስለሌለ ዝም ብለህ ተቀመጥ። ጥያቄ እሺ መልስ ማን ነው? ይሄ ወርድ ማንነቱ ንገረን። ጥያቄ አልገባኝም ከሆነ እሺ እኔ የቃላት ጨዋታ አይደለም ኤግዛክት ወርድ ማለት ነው። ወርድ የሚለው ማን ነው ነው ጥያቄው። ይሄ ሎጎስ የሚለው ኤናርኬል ሎጎስ የሚለው በመጀመሪያው ቃል ነበር ሲል የማን ቃል ነው ነው ጥያቄው። ማን ነው? የማን ቃል ሳይሆን ራሱ ቃል እግዚአብሔር ነው እያለ ነው እዛው አስረግጦ እያለ እኮ ማን ነው ቃሉ? ማንነት የለው እግዚአብሔር ነው አልህ እኮ። ምንነት አልጠየቅኩም። ማንነቱ ማን ነው እኮ? እሱን አብ ነው ወልድ ነው የሚለውን እንመጣለን። መጀመሪያ እንተማመን እኮ ጠየቅኩህ። እኔ መልስ ምንነቱ መጀመሪያ ማስረጃውን ያመጣሁና አስረዳኛ። ቃል የሚለው እግዚአብሔር ነው አይደል? ስለዚህ መልስ የለውም ማለት ነው። ስለዚህ ያው ሁሱ መልስ የለውም እንዳየው እና ቀጥሉ። በቃ መልስ ስለሌለው ቀጥሉ። የትም ልትሄድ አትችልም። መልሱ ያመጣኸው ምንድነው? ማስረጃው አንተ ወርድ ነው። ቆይ ወላሂ እስከ ጥግ አስኬዳለሁ ግን እንትን አትልም። በመጀመሪያ ቆይ ሁሱ ትገባለህ። ቆይ አንዴ ቆይ አንዴ በመጀመሪያ ሊንግዊስቲካል መልስ ካለ አንድ ሊንግዊስቲካል የሆነ አፕሮች የምትሄድ ከሆነ ትሄዳለህ። በመጀመሪያ አንዴ ተረጋጋ። ቆይ አንዴ ዴቪድ እባክህ ቆይ እኔ አለው ከሱ ጋር ነው መቀጠል። ምንድነው ወደዛ ሜት ፈለከው? ሚውት አድርግ አንድ ጊዜ ላወራ አይደለም ጤነኛ አይደለም እንዴ ሰውየው? ሊንግዊስቲካል የሆነ አፕሮች የምትሄድ ከሆነ ከቋንቋ አንፃር ይሄ ሎጎስ የሚለው ፐርሰን የሚያደርገው አንድ ምክንያት ከሰጠኝ እንቀጥላለን። አውቃለሁ የምትል ከሆነ አንድ ምክንያት ከሰጠኝ ማለት ነው። ሊንግዊስቲካል ሰው ይልምሮ የሚለፈልፈው እኔ ላወራ አይደለም። አንተ ጤነኛ አይደለም ዴ ሁለተኛ ነገር ከአውዳዊ ፍቺ አንፃርም እናየዋለን አስፈላጊ ከሆነ ግን አቅሙ ካለ በመጀመሪያ ሊንግዊስቲካሊ ይሄ ወርድ ፐርሰን ለመሆኑ መረጃ ታመጣለህ። ፐርሰን ለመሆኑ ማለት ነው። ስለዚህ የዛን ጊዜ ነው ከኔ ጋር የምታወራው። አሁን መልስ ስለሌለህም ቀጥል። እኔ ብዙ መቀጠል እንትን አይደለም። ምንድነው መልስ ስለሌለህ ጠያቂ እኮ ነኝ። ጀመር አንተ ለምንድነው በመሃል የገባው መመለስ ካልቻልክ? ያመጣው ማስረጃ ትመልሳለህ ብራዘር። ሊንግዊስቲካሊ የሆነ አፕሮች ታመጣለህ። ሊንግዊስቲካል አፕሮች ታመጣለህ። የለም አኮርዲንግሊ ዮሐንስ አንዳንድ ወርድ የሚለው ራሱ እንዴ አንተ ለምሳሌ ቆይ ኢብራሂም ቃል አለ አይደል? ቃል አለ። ቆይ ቃል አለ አንተ
ያንን ቃል ወስደ አሁን እኔ እኮ እያወራ ያለሁት አኮርዲንግሊ ዮሐንስ አንዳንድ ነው እንጂ ቃል የሚለውን ወስደ ያንተ ለምሳሌ ንግግር ይባላል ያንተ ቃል አይደል? ኖ አልጠየቅኩም ስለሱ ብራዘር ኢብራሂም ብለህ አልጠየቅኩም የጠየቁ ወርድ የሚለው ለምሳሌ ቆይ አንድ ምናልባት ማታ ከሆነ ዴፊኒት አርቲክል ከአንድ ስም በፊት ሲመጣ አዳምጣለሁ ሰውየው ከአንድ ወርድ ከአንድ ስም በፊት ዴፊኒት አርቲክል ሲመጣ ያ ነገር ፐርሰን ሊሆን ይችላል ስፔሲፋይ ሊያደርገው ይችላል ምናም እንደ አይነት የተማረ አካሄድ የምትሄድ ከሆነ እንቀጥላለን ተግባባ ኦር ደግሞ አውዱን ይዘን ቀጥታ ማውራት እንችላለን የምትልም ከሆነ እንሄዳለን ተግባባን ከዛ ደግሞ ሊንግዊስቲካል ብቻ ሳይሆን ማለት ነው ተዛማጅ ሙግትም ይዘን መሄድ እንችላለን ነው ያለዛ ዝም ብሎ ጉንጭ አልፋና ትርክ ነው የሚሆነው ስለዚህ ቤት መጀመሪያ ፐርሰን ለመሆኑ ቆይ መጀመሪያ ማቀርበልህ ቻሌንጅ ፐርሰን ለመሆኑ ይሄ ሎጎስ የሚለው ቃል ይሄ ሎጎስ የምታየው ግሪክኛ ወርድ ፐርሰን ለመሆኑ አንድ ሊንግዊስቲካል የሆነ አፕሮች አምጣልኝ አንድ ሊንግዊስቲካል አፕሮች አንድ ከዛ እንቀጥላለን አንድ አምጣ አሁን ምንድነው አሁን ጥያቄ ከዮሐንስ አንዳንድ ጥያቄ ቋንቋዊ ሙግት ስጠኝ መጀመሪያ ይሄ ፐርሰን ለመሆኑ ሎጎስ የሚለው ፐርሰን ለመሆኑ መጀመሪያ ቋንቋዊ ሙግት ስጠኝ ቆይ እስቲ ምንድነው ተረጋጋ በጣም እኮ እንዴ ጥያቄውን አዙረኩኝ እየጠየቅኝ ነው ያለሁት የለም አሁን መልስ ስጠኝ እባክህ ከይቅርታ ጋር ፐርሰን ለመሆኑ አንድ ሊንግዊስቲካል አፕሮች ስጠኝ አንድ ጥያቄን በጥያቄ መልስ ማለት ነው በቃ እንቀጥል መቀጠል ትፈልጋለህ ትሰጠኛለህ አይ ካንተ ጋር መቀጠል አልፈልግም ሙሱ መልስ ካለው የለህማ መልስ የለም እሺ ሁለተኛ ልስማማለህ ይሄ የመጀመሪያውን ጨርሰናል ሁለተኛ አፕሮች ይሄ ወርድ የሚለው ወልድ ነው አይደለ ላንተ ወልድ ነው ብለህ ነው አምታም ነው መጀመሪያ እግዚአብሔር ነው ብዬ ነው ጥያቄውን የጠየቅኩህ እኮ የትኛው እግዚአብሔር ማንነት የለውም አይደለም ገትከኛለሁ እግዚአብሔር ነው አይደለም የሚለው ማንነት የለውም ወይ እኮ እሱንም አንመጣለን ቆይ ማንነት የለውም ወይ አይቻልም እዛው ነው ጥያቄ እኔ አልፈልግም ጥያቄን እሱ መልስ ሁለት ችግር አመጣ ሁለተኛ ወድቋል ማለት ነው ሁለተኛ ወደቀ ሶስተኛ ና ሶስተኛ እርምጃ ማያስኬድህ እሺ እንቀጥል አሁንም እንቀጥላለን ያዙልኝ እሺ በደንብ ወርድ ፋላሲ እየፈለከ ቆይ ተረጋጋ ቆይ ሶስተኛ ሙግት ሁለት ሙግት ወድቃል ምንም ያመጣው ሊንግዊስቲክ ይሄው ዮሐንስ አንዳንድ ልንገባ ነው ይሄው ቆይ ተረጋጋ ቆይ ሶስተኛ ሙግት በመጀመሪያው ቃል ነበራል ቃልም በእግዚአብሔር ዘንድ ነበራል ለባርጉ ወልድ ነው ምናምን የሚለውን ተው ነው እሺ በሱ ሙግት ሊሄድ ነው አሁን ደግሞ ሶስተኛ ሙግት ማለት ነው በቃ በሱ እንሂድ ችግር የለውም እኔም እኮ እሺ ምን አለ ችግር የለውም ቆይ አንድ ተረጋጋ ቆይ አሁን ሶስተኛ ልትወድቅ ነው አንድ ይቅርታ የጠየቁትኝ ቃል እግዚአብሔር ነበር ዴቪድ እኮ ቆይ እሱን እንመጣ እኮ ነው ዴቪድ ሶስተኛ ነው ሁለቱን በቃ ተተዋል አንዴ አትረብሽ አሁን የምንሄደው ቀጥታ የአውዳዊ ፍቺ ነው አውዳዊ ፍቺ ልንሄድ በመጀመሪያው ቃል ነበረ አንተ እንደምትለው እንሂድ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር አለ ጥሩ ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ ይሄ የነበረው የተባለው ማን ነው ዴቪድ የኔ ጥያቄ ምንድን ነበር አደከምከን ምንም ሶስት ነገር አልሰማኸኝም ለዛ እኮ ነው እሺ ያው ላስት ቻንስ ነው በቃ አሁን ላስት ይቀጥልሽ ምንም ላስት ምናምን አይደለም አንተ ዝም ብለህ በማል ስለገባህ ያልገባ ጥያቄ ምንድነው በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ራሱ ቃል ደግሞ እግዚአብሔር ነበር ይላል እና ሁሱ ይሄ እንዴት ታየዋለህ ይህ ቃል ደግሞ ከታች ስጋ ሆነ ይላል ስለዚህ ይህ ቃል ማን ነው ከእግዚአብሔር ውጭ ማን ነው ብዬ ነው የጠየቁት ከዛ የተስፋው ቃል ነው ብሎ ማስረጃው ያሰጠኝ አሁን አንተ እዚህ ጋር ገባህ የዛኔ ስለዚህ ከዛ ምን ሌላ ትክክለኛ መልስ መለሰለ ከዛ በኋላ መረጃ ወጣን ለቆይ አንድ ጊዜ አሁን ሁለተኛ 3 ቁጥርን ዘለ ነው 14 ላይ ሄድከው በመጀመሪያ እሺ ገመለሱ መዝለሉ ችግር የለውም 3 ቁጥር ምን ይላል እስቲ እናንብበው ሁሉ በርሱ ሆነ ይላል በማን ነው በቃል በማን ቃል ቃል ይውዛ ከሌላ አልኩ እግዚአብሔር ነው ቃል እግዚአብሔር ነው ቃል ማን ቃል ነው ይቃል
ይሄ ቃል የማን ነው? እግዚአብሔር ራሱ የማን ቃል ነው? እኔ አልጠየቅኩም። የማን ነው አላልኩም። የማን ቃል ነው ነው ያልኩት። ጥያቄ እኮ እኔ ነኝ የጠየቁ። አሁን እየጠየቁ የማን ቃል ነው? ቆይ እሺ፣ ይሄው መረጃ እናምጣ። ለምን ነው መረጃ? ችግር የለውም። ኢሳይያስ ቆይ ለምኑ ነው መረጃ የምታመጣው? ቆይ አንዴ፣ ይሄው መረጃ ለምኑ? ከአፌ የሚወጣው ቃል ይላል። ከማን አፍ የሚወጣው ነው ይሄ ቃል? ዮሐንስ አንዳንድን አስረዳኝ። ገባኝ። አሃ ይሄ ቃል ውሸት ነው? ይሄ ስተት ነው? እኔ መቻልኩ ይሄ ውሸት ነው? ይሄ ቃል ዮሐንስ አንዳንድን አስረዳኝ እኮ። ይሄ ውሸት ነው ወይ? ይሄ እግዚአብሔር ቃል አይደለም? ቃል ማን ነው? አስረዳኝ። ቃል ይሄ ማን ነው? እግዚአብሔር ቃል አይደለም ወይ? ከአፌ የሚወጣው ቃል ይላል እግዚአብሔር። እንዲሁ ይሆናል፣ የምሻውን ሁሉ ያደርጋል፣ የላኩትን ሁሉ ይፈጽማል፣ ወደ እኔ በከንቱ አይመለስም ይላል። ይሄ ከአፌ የሚወጣው ቃሌ ያለው ቃሌ ተብሎ የኔ ብሎ ያስቀመጠው ማን ነው? እኔ ምን ስለሱ ጥቅስ እኮ እኔ አልጠየኩም። ማን ነው ቃሌ የሚለው? ማን ነው እዚህ ጋር? አረ በጌታ ዮሐንስ አንዳንድን አስረዳኝ። በቃ ዮሐንስ አንዳንድን ዝም ብለህ ለማስረዳት ጥሩ። እንደዛ ከሆነ ደረቅ ሙግት ከሆነ አካሄደ ሙግት አይደለም፣ ጥያቄ ነው። ጥያቄ በቃ እኮ አለቀ። ጨነቀ። ኦኬ እሺ፣ ቆይ አንዴ እንትኑን እሱን ሰው እያየ ነው፣ ችግር የለም አታስብ። እሺ ሰው በደንብ ዮሐንስ አንዳንድ እንደጨነቀው ልብ አድርጉ። አራተኛ አካሄድ ሄድን። ተዛማጅ ሙግትም አይፈልግም። ተዛማጅ ሙግትም አይፈልግም። ቆይ አንዴ ተረጋጋ። አልፈልግም። ጥያቄ ነው የፈለኩት። ጥያቄ ብቻ። እሺ ይሄ ጥያቄ ማለት ነው ማን ነው? ቃልም ስጋ ሆነ ይላል። ቆይ ልመልስልህ። ይሄ ነው ጥያቄ። ለምን አልገላግልህ? እሱ አይደለም ጥያቄ። ይሄ ነው ጥያቄ። እሱ አይደለም። እሺ የትኛው ነው ጥያቄ? ልገላግልህ። ወላሂ አሳርፋለሁ። የትኛው ጥያቄ? ያው ላሳርፍ። ቁጥር 1 ሂድ። ቃልም እግዚአብሔር ነበር። ቆይ አዳምጠኛው። ቃልም በእግዚአብሔር ዘንድ ነበር። ይህ ቃል ደግሞ እግዚአብሔር ነበር ይላል። ይህ ቃል ማን ነው ነው ጥያቄ? ይህ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው የሚለውን አሳየኝ። ያው እንዴት የእግዚአብሔር ቃል ነው የሚለውን አሳየኝ። ይኸው ቃልም እግዚአብሔር ነበር ይላል። ስለዚህ የእግዚአብሔር ቃልም እግዚአብሔር ነበር ልትለኝ? ጥሩ እሺ፣ ይሄ የእግዚአብሔር ቃል ነው ብያለሁ። አንተ ለማን ነው የምትለው? እኔ ጥያቄ ነው። አንተ ነው የምጠይቅህ። አንድ ጥያቄ ነው። አንተ ጨረስኩ። መለስኩኝ። አሳየኝ። በማስረጃ መልስህን በማስረጃ የእግዚአብሔር ቃል እንደሆነ ተዛማጅ ሙግት ነው ማሳየኝ። ቆይ ተዛማጅ ሙግት ነው ማሳየኝ። ቆይ ቻለም ተዛማጅ ምናምን አልፈልግም። ቆይ ብራዘር ተረጋጋ። ቆይ ተዛማጅ ሙግት ነው ማሳየኝ። እሺ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር ሰማይና ምድርን የፈጠረው በቃሉ ተግባባን። ስለዚህ የእግዚአብሔር ቃል ነው። ለዛ ነው ወረደና ቁጥር 3 እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ አለ። ስለዚህ እግዚአብሔር በቃሉ ብርሃንን ካለመኖር ወደ መኖር አመጣው። እዛው ዮሐንስ 1:1 ላይ ይህንኑ ቃል ሲናገር ምን አለ? ዮሐንስ 1:3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ አለ። በቃል በማን ቃል? የማን ቃል ነው ሲባል የእግዚአብሔር ቃል ነው። ከሆነው አንዳችስ እንኳን ያለ እርሱ አልሆነም አለ። ቆይ ተረጋጋ፣ መለስክልኝ። ቆይ ተረጋጋ ዴቪድ። ቆይ ገባኝ እኮ መለስክልኝ። አልጨረስኩም። የመለስክልኝ አልጨረስኩም። ልጨርስ። ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ያለ እርሱ አልሆነም አለ። ለእግዚአብሔር ቃል የሆነ ነገር የለም ማለት ነው። ስለዚህ ከሆኑ ነገሮች መካከል አንድ ስጋ ሆነ አለ። ይሄ ቃል ስጋ የሆነው ምንድነው የተባለው? የተስፋ ቃል የነበረው ካለመኖር ወደ መኖር ካመጣቸው መካከል አንደኛው ይሄ ነው ማለት ሆነ ስለተባለ ተግባባን። ስለዚህ ኢየሱስ ፍጡር ነው ማለት ነው። አለቀ። ይሄው አዳምጠኝ። አሁን አዳምጠኝ። ቃልም ምን ብለን የመለስክልኝ? ቃልም እግዚአብሔር ነበር የሚለውን ይህ ቃል ማን ነው ብዬ ስጠይቅህ የእግዚአብሔር ቃል ነው ብለሃል። የእግዚአብሔር ቃል ነው። አዳምጠኝ። የእግዚአብሔር ቃል ነው ለሚለው ማስረጃን ስጠኝ ስልህ ምንድነው የጠቀስከው አንተ? ምንድነው የጠቀስከው? ሂደህ የጠቀስከውን ንገረኝ። ምን ጠቀስኩ? አታውቀውም? ምንም አይገናኝም። የጠቀስከው አታውቀውማ። በቃ ስለዚህ አላዳመጥክም። አሁንም ማዳመጥ ትፈልጋለህ? ድጋሚ አላስረዳህ። አላዳመጥክም። አሁንም ሳታዳመጥ ነው ተመልሶልኛል ያልኩህ። እኔ ኤግዛክትሊ ቃል የእግዚአብሔር ቃል ነው የሚለውን ማስረጃ ስጠኝ ነው። እሺ የእግዚአብሔር ቃል ነው የሚለውን ላሳየህ። እሺ ቆይ ላሳየህ። ዮሐንስ ራእይ ምዕራፍ 1 ቁጥር ስንት ላይ እንመለሳለን መሰለህ? ይሄን ለማስረዳት ይሄው ለምሳሌ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰክር አለ። ይሄው የእግዚአብሔር ቃል አየው። እግዚአብሔር ቃል የለውም አለው። እኔ መቻልኩ አንተም ቃል አለ እኮ እግዚአብሔርም አለው። ማንንም አለው። እግዚአብሔር ቃል የለውም አለው። እግዚአብሔር በጣም ጥሩ። እግዚአብሔር በምንድን ነው የሚፈጥረው?
ቃራ ምንም አኮርዲንግሊ ምናምን አትበል ዝም ብለህ እግዚአብሔር በምን ነው የሚፈጥረው? ቆይ እግዚአብሔር በምን ነው የሚፈጥረው? ምን ማለት በምን ነው? ይሄው በምን ይፈጥራል? በቃሉ ሊፈጥር ይችላል። ሁሉ እናመሰግናለን። ስለዚህ አሁን የእግዚአብሔር እሺ እዚህ ጋር ኢየሱስ የተባለው ማን ነው? ለእግዚአብሔር ቃልና የእግዚአብሔር ቃል አለ እዚህ ጋር ኢየሱስ የተባለውስ ማን ነው? ኢየሱስ ነው። ሌላ ምን? እግዚአብሔር ቃልና ኢየሱስ ይለያያሉ? የእግዚአብሔር ቃልና ነው አያይዞ ነው ቃልና አይደለም እኮ የእግዚአብሔር ቃል ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። እግዚአብሔር ቃልና ኢየሱስ ይለያያሉ? ናየውን ሁሉ መሰከረ ይላል እኮ ገባኝ። የእግዚአብሔር ቃልና ኢየሱስ ይለያያሉ? ቆይ አንዴ እባክህ መልስልኝ። አይደለም ያልኩት እኮ የእግዚአብሔር ቃልና ኢየሱስ ይለያያሉ? እግዚአብሔር ቃል አለው ራሱ ያ የእግዚአብሔር ቃልና ኢየሱስ ይለያያሉ ወይስ አይለያዩ? በምንድነው ይለያያሉ ስትል እንዴት? ይሄው ለሁለት ተከፈለ። ሁለት ናቸው እዚህ ጋር የእግዚአብሔር ቃል ሌላ ኢየሱስ ሌላ። ይሄው ስለዚህ ምን በቃ ጨርሰናል። እሱ መግባት ይችላል። እሱ መግባት ይችላል። በቃ የለም እሱ ማስረዳት ከቻልክ አስረዳኝ። እሺ አንተ እዚህ ቦታ ላይ ቃል ላይ የምትለው ማን ነው? መልስና ከዛ በኋላ እኔ ደግሞ እሰጥሃለሁ። እኔ ያመለስልህ ምን ብለን የመለስክልኝ እሱ ያብራራበት መንገድ ጭራሽ አይገናኝም። ያንተው ይሻላል። ያንተ ክሊር አድርገህ የተስፋው ቃል ነው ብለኸኛል። የዛ ላይ ያለው ቃል እዛው መሰረት ተይዞ ነው እያወራህ የነበረው። እሱም በተአምር አይገናኝም። እኔ የምፈልገው አዳምጥ እንጂ ረበ ፈጣሪ ቀስ በል እንጂ ታዲያ መረጋጋት። አንተ ደግሞ አሁን የራስህን ሐሳብ ማስቀመጥ ነው። እዚያ ጋር ቃል የተባለው ኢየሱስ ክርስቶስ ነው ወይ ንግግር ነው ብለኸኛል ነው አንተ። የትኛው ነው አንተ የምትለው? ቃል የተባለው ማን ነው? እዛ ጋር እኮ አንተ ንግግር ነው ወይ ያልከኝ መጀመሪያ መልስህን ንግግር እንደሆነ ቃል በቃል መጽሐፉ ላይ አሳይተናል። ገብቷል? እሺ አላሳየኝም። ሌላ ቃል ሄደህ ነው እንጂ ዮሐንስ አንዳንድ ንግግር ነው ብለህ አላሳየኝም። እዛውና አላሳየኝ ችግር የለውም። እሺ አሳየኝ። ዮሐንስ አንዳንድ ንግግር ነው። ንግግር ነው። እሺ ዮሐንስ አንዳንድ ብለህ ፈተህ ነው የምታሳየኝ። ነው ፈትቼ ቃል በቃል ነው ማሳየህ። አብሽር ንግግር እንደሆነ ከዛ ንግግር እግዚአብሔር መሆኑን እናያለን። እና ችግር የለውም። ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያው ለጎስ የሚለውን ቃል ንግግር ብሎ አስቀምጦልሃል። ምንድነው እሱ የምታሳየኝ? ባይብል ሀብ ላይ ቀጥታ የግሪኩን ወደ አማርኛ ሲቀየረው እዛ ጋር ለጎስ የሚለውን ሲፈታል ንግግር ብሎ አስቀምጦልሃል። ንግግር ይላል አይደል? ቃልማ ንግግር እኮ ነው ትርጉሙ። ምንድነው? የኮ ተራ ነገር እኮ እኔ ዮሐንስ አንዳንድ ነው ኮንቴክስት ነው ያልኩት። እሱ እኮ ነው ዮሐንስ አንዳንድ ላይ ቀጥታ የግሪኩን ሲፈታል ጊዜ አንዴ ባጭሩ ያንተ ቃል አለ ለምሳሌ አንዴ ስለ አምላክ ቃል ነው አሁን እያወራን ያለ ነው። ስለዚህ እዚያ ቦታ ላይ የአምላክ ቃል ራሱ ምንድነው? ንግግር ብሎ ነው ፈታ ያስቀምጠው። የግሪኩ ላይ ሄደን ስናየው ጊዜ ማለት አይልም እንደዛ ቃል የሚለውን ብቻ ነው ያሳየኝ። አሁን አንተ የቃል ትርጉሙን ቃል ማለት እኮ ንግግር ነው። ኦብቪስሊ ባይበር እኮ እያሳየህን ያለ ነው። እዚያ ጋር ሄዳ የግሪኩ ላይ ስተርዘይ ንግግር ብሎ ቆይ ግሪኩ ተርጉሙ አይደለም ያስቀመጠው ቃል የሚለውን ይሄ ይኸውልህ ቃል ራሱ ትርጉሙ ቃል ለሚለው ትርጉሙ ንግግር ነው። ኦብቪስሊ ለምሳሌ አንተ ተናገር ያለ ነው። አንተ ደግሞ አሁን አይ አካላዊ ቃል ነው ብሎ ይፈታልህን እስኪ ያሳየን ማለት እኔ የምፈልገው ኮንቴክስቱን የፈታ አምጣ ነው እንጂ ይሄ ቅድም እንዳለው ኢብራሂም ሊንጉስቲካሊ ቃሉን አይደለም። በቃ ቃሉን ሄደን ስናየው ጊዜ ንግግር ብሎ አስቀምጦታል። ስለዚህ ቃሉን ኦብቪየስ እኮ ነው እንዴ ቃል ያ ለምሳሌ አንተ ቃል ንግግር ይባላል እኮ ነው የሱን ሳይሆን የአምላክን እዚያ ቦታ ላይ የተቀመጠው እዛ ቦታ ይህ ማለት ንግግር ነው ብሎ የፈታውን ነው የምታሳየኝ ነው። ቃል በቃል እዛው ጋር ንግግር ነው ብሎ አስቀምጦታል። አይ የፈለኩት ክሊር የሆነ መልስ የለም። አመሰግናለሁ ጦጣ። እሺ ከላይ ያላችሁ ማውራት ትችላላችሁ። ኡስታዝ እኔ ማውራት ትችላለህ? እሺ ከላይ ጥያቄ ያለው ካለ ይጠይቅ። ከታች ትጠይቃለህ አንተ። አብሽር። ጥያቄ ያለ ክርስቲያን አለ ከላይ ተስፉ አለ? እሺ ዮናታን ቀጥል አንተ። ሄሎ
ቢላም ሄሎ በጥርስ ብሩሽም ይተላለፋል እና ደግሞ በመርፌ السلام عليكم. وعليكم السلام. እንዴት ነህ? ሰላም አለይኩም። አልሐምዱሊላህ ደህና ነኝ። ናችሁ ሰላም ነው? እንትን ላይ የሆነ ጥያቄ ነበር። እሺ ጥያቄ አይ ቀደም ከአንዱ ጋር እያወራን ነበርና ድግምት በሙሳና በነብዩ ተሰርቷል የሚለውን እሺ ጨረስኩ። እንደፈጠረ አንድ አይነት ነው ድግምት የተሰራባቸው ወይስ እንዴት ነው? የት አድርገው እናዳምጥ። እሺ ድግምት ሁለት አይነት ነው። السحر ينقسم إلى قسمين. ድግምት ለሁለት ይከፈላል። አንደኛ السحر حقيقي ሁለተኛ سحر التخيل. والذي يجري على الأنبياء هو سحر التخيل وليس سحر الحقيقي كما جرى على موسى عليه السلام في قوله سبحانه وتعالى يخيل إليه من سحرهم أنها تسعى. والسحر التخيل لا يكون إلا على العين. ድግምት ለሁለት ይከፈላል። አንደኛ ትክክለኛ በሰዎች ላይ ተጽዕኖ ሊያደርግ የሚችል የሆነ በአይምሯቸው ላይ እንዲሁም የሚያሳብዳቸው አይታቸዋል። እንደዚህ አይነት የሆነ የድግምት አይነት አለ ወደ እብድነት ምናምን የሚቀይራቸው። ሁለተኛ ደግሞ አይን ላይ ብቻ በሰውየው አይምሮም ላይ ሆነ በህይወቱ በምንም እንትን ተጽዕኖ አያደርግበትም። በአይኑ ላይ ግን የሆነ ነገር እንዳደረገ ይመስለዋል፣ ነገር ግን ያን ነገር አላደረገው። ይህ ተኸይል ይባላል። ይሄ በአይታ ላይ ብቻ ነው የሚያደርጉት። አንተ የሆነ ነገር ያደረገው ይመስልሃል፣ ነገር ግን ያን ነገር አላደረጉት። ምናልባት አንተ የሚያደርገው ይመስልሃል፣ ነገር ግን አላደረከው። ይሄ السحر التخيل ይባላል። የዚህ አይነቱ በፍጹም በዚያ አካል ላይ ተጽዕኖ የሚያደርግና ያን አካል ወደ እብደት ምናምን የሚቀይረው ያ ትክክለኛ ድግምት አይደለም። የዚህ አይነቱ ነገር ለምሳሌ ልስጣችሁ። አይታችሁ ከሆነ ቲክቶክ ላይ አንዳንድ ቦታዎች ላይ ሊሆን ይችላል የሆነ ተሰጥኦ ያላቸው ሰዎች የሚባሉ በሰዎች ፊት በአይናቸው ፊት የሆነ ነገር ያደረጉ ይመስላቸዋል። ያ ነገር ግን አላደረጉም። ያዩ ይመስላቸዋል፣ ነገር ግን አላዩትም። ልክ ሙሳ አለይሂ ሰላም በሱ ዘመን የነበሩ የፈርዖን ደጋሚዎች ያደረጉት ሲሕር ተኸይል ይባላል። በአይን ላይ የማመሳሰል የሆነ ድግምት ነው እሱ። ምን ነበር ያዙት? የሙሳ ደጋሚ የሃሩን ማን ነው የእንትና ደጋሚዎች የፈርዖን ደጋሚዎች ገመድ ይዘው ምን አስመሰሉት? በእነ ሙሳና በህዝቦቹ ፊት የሚንቀሳቀስ እባብ አስመስለው ሰሩት አይደለ? ሰሐሩ አዕዩን الناس አላህ የሰዎችንም አይን ደገሙ አለ። ምን ላይ ነው ተጽዕኖ የሚያደርገው? አይናቸው ላይ ነው። ሙሴን ድግምት ያንን ተደርጎበታል ሲባል ጊዜ ሙሳ አለይሂ ሰላም ላይ ልብ በሉ። ልክ እኔ እናንተ እዚህ ቁመን ለምሳሌ በአይናችን ላይ ድንጋይ ገመዱ ሲወረውር ጊዜ እባብ መስሎ መታየት ማለት ነው። ያ በሙሴ ባይምሮ ላይና ልክ እንዲሁ በማንነቱ ላይ ተጽዕኖ አድርጎበታል ወይ በሚወርድነት መለኮታዊ ራእይ ላይ ምናምን እንደዚህ ላ በፍጹም ያን ተጽዕኖ የሚያደርግ አይደለም። አሁንም ልክ እንዲህ አይነት ነው። በአይናቸው ላይ ተኸይል ይባላል። ይሄ ሲሕር ተኸይል ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ላይ የተደረገው አይሁዶች ያደረጉት ይሄ ነበር። አንድ ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም የሚል ነው። የአይን እይታ ላይ ብቻ የሚደረግ የሆነ ነው። ገብታችኋል አይደል? አይሁዶች ያሰቡት ድግምት ሲያደርጉ ምን ነበር? መለኮታዊ ራእያቸው ላይ የሚመጣላቸው ራእይ ላይ ተጽዕኖ ለማድረግ ነበር። ነገር ግን ያ ሊሳካላቸው አልቻለም። ለዚህ ነው እናታችን አይሻ ካለ ይኸየሉ ኢለይሂ አለች። አላህ ቃል በቃል ስለ ሙሳም ይኸየሉ ኢለይሂ ሚን ሲሕሪሂም ቃል በቃል ራሷ ነው የተጠቀማት። በሙሳና በነብዩ ሰለላሁ ዐለይሂ ወሰለም ላይ የሆነው ምንድነው? በአይናቸው ላይ የሆነ ነገር የሆነ መስሏቸው እንዳልሆነ ያን ነገር ያልሆነው እንደሆነ ሆኖ መታየት ማለት ነው እንጂ ከአምላክ ዘንድ በሚመጣላቸው ራእይ ላይ ተጽዕኖ ያደርጋል ወይ? ላ በፍጹም አያደርግም። በአይምሯቸው ላይ ላ በፍጹም አያደርግም። ገፋቻል አይደል? ያ ነው የሆነው ነገር። ይህ ምናልባት ቲክቶክ ላይ ልታዩት ትችላላችሁ። የትም ቦታ ላይ
የሆነ ነገር የያዙ ይመስልና እንደዚህ ልክ እንዳለዙ ያሳዩናል። አይናችን ላይ ይደግሙታል። ህፃኑ ናቸው ትምህርት ቤት አይታቸዋል። ከሌላ ሀገር መጡ እየተባለ የሆነ ድንጋይ ሲመቱ ምናምን ያሳዩናል። እነሱ ግን ጭራሽ ጫፋቸውን አልተነኩም። ለኛ ግን አይናችን ላይ ያን ነገር የሆነ መስሎ አስመስለውብናል። ልክ እንዲህ ነው አይሁዶች በነብዩ ሰለላሁ ዐለይሂ ወሰለም ላይ ሊያደርጉ የቻሉት። ሐሳባቸው ግን አልተሳካላቸው። ሐሳባቸው ምን ነበር? አይሁዶች ከአምላኩ ዘንድ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንፍጠርበትና ያንን ነበር እናሳብደው አይነት ነገር ያደረጓቸው። በቀደሙት ነብያት ላይ ሲያደርጉት እንደነበረው ነብያትን አዛ ሲያደርጉ እንደነበረው ነገር ግን አልተሳካም። ይህ ነው በእርሳቸው ላይ የሆነው። ይህ السحر التخيل ይባላል። السحر الحقيقي እውነተኛው ድግምት ያ በፍጹም በነብያት ላይ አይሆንም። በሙሳም ላይ የሆነው ምንድነው? አላህ ሰሐሩ አዕዩን الناس የሰዎችንም አይን ደገሙት አለ። ሲህር ስለተባለ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ በማንኛውም ሰው ላይ የሚሆነው ድግምት አይነት ነገር አድርገው ወስደውት ነበር። ያ አይደለም እና የነብዩ ሰለላሁ ዐለይሂ ወሰለም በአይናቸው ላይ ለዚህ ነው እናታችን አይሻ አንድ ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም። ካነ يفعل الشيء لم يفعل الشيء كانه يفعل الشيء كما قالت رضي الله عنها የሰሩ ይመስላቸዋል፣ ነገር ግን አልሰሩትም እያለች ያዩ ይመስላቸዋል፣ ነገር ግን አላዩም እያለች ያን ነገር ትናገራለች ማለት ነው። ይሄን ይመስላል። እሺ ያም ሆኖ ራሱ በነብዩ ሰለላሁ ዐለይሂ ወሰለም በዚህ ላይ ይሄን ለመተቸት የሚያመጡት ሐዲስ ላይ የሚገራርሙ ድንቅ ተአምራቶችን ታያላችሁ። የነብይነታቸው ማረጋገጫ አንደኛ የዚህ አይነቱ በአይን ላይ የሚደረገውን ድግምት ያደረጉባቸውን አካሎችን ማወቃቸው። የሩቅንና ደብቅ ነገርን ማን ብቻ ነበር የሚያውቀው? አምላክ ነበር። ነገር ግን አንድ ነብይ የነብይነቱ ማረጋገጫ የሩቅንና ደብቅ ነገራትን ያውቃል። አንደኛ ምንድነው? ያደረገባቸውን አካሎች አወቋቸው፣ ቀጥታ ተናገሩ። ለቢድ ኢብኑ አልአዕሰም አሉ። አንደኛ ይህ አይሁድ ነው። ሁለተኛ ሌላ ተአምር ያ ነገር ያደረጉባቸው በአይን ላይ የሚሰራውን ድግምት የተደረገበትን ቁሱን ነገር ማወቃቸው። በማበጠሪያ ነገር ብለው ነገሯቸው ለሰሃቦች ቁጭ ብለው ቤታቸው ገብታቸዋል። በማበጠሪያ ነገር ተጠቅልሎ ታገኛላችሁ። ሶስተኛ ቦታውን ማወቃቸው። ሂዱና ከዚህ ወንዝ ውሃ ስር በትልቅ ቋጥኝ ድንጋይ ስር ተቀብሮ ታገኛላችሁ በማበጠሪያ ተጠቅልሎ ብለው ተናገሯቸው። የተናገሩትም ቃል በቃል ተፈጸመ። ሰሃቦች ቀጥታ የነገሯቸው ቦታ ሲሄዱ እንዳሉትም ባሉበት ቦታ ያሉበትን ቁስ አገኙት። አያቸው አይደል? አንደኛ ያደረገባቸውን አካል ማወቃቸው ማንም ሳይነግራቸው ይወጣቸዋል። ሁለተኛ የተደረገባቸውን ቁስ ማወቃቸው። ሶስተኛ የት እንደደበቁት ማወቃቸው። አራተኛ ከዚያ ነገር መፈወሳቸው። አምስተኛ መልአክ ተገልጦ ለርሳቸው ያንን ሚስጥር መናገሩ። ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው ተኝተው ሳሉ ነብያቶች መለኮታዊ ራእይ በህልም ይገለጥላቸዋል። መልአኩ ገብርኤልና ሚካኤል መጥተው ነው ይሄን ነገር የነገሯቸው በህልማቸው። ነብዩ ሰለላሁ ዐለይሂ ወሰለም ከርሳቸው ከአንዳቸው ከግራቸው አንዳቸው ደግሞ ከራሳቸው ስር ተቀምጠና ማ بالرجل ብሎ ተናገረ መልአኩ ጅብሪል ዐለይሂ ሰላም። ሰውየው ምን ሆኖ ነው አለ። ሚካኤል ምን አለ? كان مطبوب በርሱ ላይ እንዲታመም አድርገውበት ነው ብሎ ተናገረ። ያ መስሁር በአይን ላይ የሚደረገው የድግምት አይነት ያን አድርገውበት ነው አለ። من طبه ብሎ ተናገረ። መልአኩ ጅብሪል ጠየቀ። ሚካኤል ምን አለ? ለቢድ ኢብኑ አልአዕሰም። ለቢድ ኢብኑ አልአዕሰም ማን ነው ይሄንን ሲህር ያደረገበት ብሎ ሲናገር ለቢድ ኢብኑ አልአዕሰም ነው ብሎ ተናገረ። እንዳሉትም ሆኖ ተገኘ። እነዚህ አካሎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስት ድንቅ ተአምራቶች የዛን ጊዜ ታይተዋል። ሐታ ለመተቸት ብለው በሚያመጡት ሐዲስ ውስጥ ስለርሳቸው ትክክለኛ የነብይነት ማረጋገጫ በርካታ ነገራቶችን ማውጣት ይቻላል እያልኳቸው ነው። ሐዲስ ውስጥ ስለርሳቸው ለመተቸት ተብሎ የሚመጣው ላይ ለመተቸት ብለው የሚያመጡት ላይ የርሳቸውን ነብይነት ላለመቀበል የሚያመጡት የሆኑ ሐዲሶች ላይ የርሳቸውን ነብይነት የሚያረጋግጥ በርካታ ድንቅ ነገራቶችን ማውጣት ይችላልላችሁ። አንደኛ መልአክ ተገልጦ ይሄንን መናገሩ፣ ሁለተኛ ለዚያ ነገር ፈውስን ማግኘታቸው ይወታቸው ያላረ ወዲያው ሐዲሱ ላይ ምን ይላል የሚገርማችሁ? አማ አነ ፈቀድ ሸፋኒ አላህ አሉ። እዛው ሐዲሱ ሲያልቅ ጊዜ እኔንም አምላክ አላህ ፈወሰኝ ብሎ ተናገሩ። ሶስተኛ የደገመውን አካል መናገራቸው፣ አራተኛ የተደገመበትን ቁስ መናገራቸው፣ አምስተኛ የተደበቀበትን ቦታውን ተናግረው ቀጥታ ሱሐቦች ሄደው በተባለው መሰረት የአይን ማኞች ሄደው ማረጋገጣቸው። كل هذا يدل على صدق نبوته عليه الصلاة والسلام። ይህ የነብይነታቸውን እውነተኛነት የሚያረጋግጥ ነው። ነብይ ብሎ ማለት ከነብይነት ማረጋገጫው አንደኛ ምንድነው? የሩቅንና ደብቅ ነገራቶችን በሌለበት ስፍራ እርሱ ይናገራል። በተናገረው መሰረት ያ ነገር ይፈጸማል ይገኛል። ገባቻል አይደል? ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሊተቻቸው በሚፈልጉበት የሆኑ ሐዲሶች ላይ ሁሉ የርሳቸው የነብይነታቸው ማረጋገጫዎች ይገኛሉ ማለት ነው። ይሄን ያስላል። እሺ ማሊክ ሊያጠየቀለ ማን ነው? ፋሚሊ ነው የሚለው
አሎ ለጥያቄ ለማ እሺ እንግዲህ ዝም ካሉ ትንሽ ቁርአን እንቀራለን። ዛሬ አልቀረንማ። ዛሬ ሴቶች ሙስሊም እህቶቻችን እዚህ ንዝጥር ቢሰሩ በጣም ጎበዝ የሆኑ ልጆች አሉ አይደል? እነሱ ልጆች እዚህ ከምሽቱ 3 ሰዓት ፕሮግራም አላቸው መሰለኝ። ሴት ልጅ በእስልምና ሁሉ አሚና ይወራል መታቸው ተከታተሏቸው፣ አዳምጡ። مش ጥያቄ አለ ይቀጥል። ድምጽ ጋር ከሰው አቤት ይልገ ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ይሰማል? ነው ሰላም ይሰማል። ጥያቄ አለኝ። ሴት ልጅ ሚዲያ ከፍታ በሚዲያ ማውራት ትችላለች? እንደ አዲስ የሆነ ነገር በቃ እንደ ሚዲያ እንትን ከፍታ አላው ይሰማል? الله سبحانه وتعالى بالقرآن لي وقرنا في بيوتكن ولا تبرجن تبرج الجاهلية الأولى إلى ሴቶች ማስተላለፍ ይችላሉ ወይ ሸሪዓዊ ዕውቀትን ማስተማር ይችላሉ ወይ ከሆነ ጥያቄው አዎ ይችላሉ፣ ግን መስፈርቶች አሉት። አንደኛ መስፈርት ምንድነው? ፊቷን በሚዲያ ላይ እንዲህ ሳትገልጥ አላህ በቁርአን ላይ ሲናገር ሴቶች ቤታችሁ መርጋትን እርጉ እንደ ቀደምት ማይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ስለዚህ ፊቷን ሰትራ የምታስተምረው ሸሪዓዊ ዕውቀት ካለ ብታስተምር ችግር የለም። ነብያችን ሰለላሁ ዐለይሂ ወሰለም እሺ ቃበስ እናት ተማን እሺ ጀዛኩም አላህ ኸይር ኡስታዝ ኢዳ ገለቱ ወንታ አሁን ልክ በቀን ተማርተ ያለን ገለቱ ሁሱ ከዛ በፊት አንዴ ማስታወቂያ ለስራ ነኝ